እንግዲህ የደረስንባ እንደዚህ ሙሉ ማንበብ አልፈለኩም አይምሮአችሁ ውስጥ ብዙ ቃል እንዲታጨቅ አልፈለኩምና የደረስንባትን እያየን ያቺን ክፍል እያጠራን እንድንሄድ እፈልጋለሁ ለምን ውስጣችሁ እንዲቀር ስለምፈልግ ስለዚህ ከቁጥር 14 ጀምሮ ያለችዋን ክፍል 14 እና 15ን አንብበን እንጀምር እንደዚህ ይላል በኢየሱስ ስም አነባዋለሁ ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግስት ወንጌል እየሰበከና ዘመኑ ተፈጸመ የእግዚአብሔርን መንግስት ቀርባለች ንስሐ ግቡ በወንጌልም እመኑ እያለ ወደ ገሊላ መጣ ብሎ ይነግራል ዮሐንስ ታልፎ ከተሰጠ በኋላ ጌታ ኢየሱስ ክርስቶስ እንግዲህ የአደባባይ ወንጌል እየሰራ ወደ ገሊላ መጣ ከየት ከዮርዳኖስ ወደ ገሊላ ይሄንን እናያለን እዚች ጋር ስለ ዮሐንስ የሚናገረው ነገር አለ ታልፎ ዮሐንስም ታልፎ በተሰጠበት ያለ የሚናገረው ነገር አለ ይሄንን ክፍል ወደፊት ስንሄድ ምዕራፍ 6 ላይ ስለምናየው ታልፎ ሲሰጥ በወህኒ ሲሆን የተደረጉትን ነገሮች ማርቆስ ወንጌል ምዕራፍ 6:17 ላይ በደንብ ተንትኖታል ስለዚህ ወደፊት እሱን ስለምናይ አሁን እዚህ ላይ አንቆይም በቃ አሁን ግን ይሄ ጊዜ ዮሐንስ ጌታ ኢየሱስ ክርስቶስን አጠመቀ ከዚያ በኋላ ኢየሱስ 40 ቀንና 40 ሌሊት ወደ ምድረ በዳ ሄደ ዮሐንስም ቀጠለ ስራውን ከዚህ በኋላ ዮሐንስ ተያዘ ይሄ ክፍል እንዲህ ብሎ ነው የሚያልፈው ዮሐንስ ተያዘ ጌታ ኢየሱስ ግን ዮሐንስ ሲታሰር እሱ ወንጌልን ይዞ ወደ ገሊላ ቀጠለ ወንጌል አይታሰርም እንድትሉት ለራሳችሁ ፈልጋለሁ ወንጌል አይታሰርም ወንጌል አንገቱ አይቆረጥም ወንጌል አይቀላም ወንጌል ይቀጥላል ምናልባት እግዚአብሔር እዚህ ውስጥ ለፀሐዬ የወንጌል አደራ ሰጥቷት ያንን አደራ አልቀበልም ብላ በራሷ መንገድ ብትሄድ ወንድሜ ያለ ከሷ ጎን ያለ ወንጌል ይቀጥላል እሱም ቢብል ኤሚ ያለች ወንጌል ይቀጥላል መከራ አለ ስደት አለ መገደል አለ ግን የእግዚአብሔር ምሪት የእግዚአብሔር አደራረግ የእግዚአብሔር ስራ ይቀጥላል ታስታውሱ እንደሆነ ብሉይ ኪዳን ላይ ሙሴ ከሞተ በኋላ 40 ቀን ሙሉ ድንኳን ተክለው ያለቅሱ ነበር ይላል የእግዚአብሔር ሰው ሙሴ በቃ ከተመ የእግዚአብሔር ሰው ሙሴ ይላል ጧት እየወጣ ሰው ሐዘኑን እየለበሰ በእስራኤል ዘንድ ደግሞ ሐዘኑ እንደዚህ ቀላል እንዳይመስላችሁ በነገራችን ላይ ለዚህ ምስክሩ የኢያኢሮስ ቤት ነው ታስታውሳላችሁ ተቀጥሮ ላይ ይለቀሳል የሐዘን በጣም ለሐዘን ክሪቲካል እንደሆኑ የምታውቁት ቅጥር ለቅሶኛ አለ ኢትዮጵያም ውስጥ ይሄ ባህል አለ በነገራችን ላይ አይደል እኔ ልጆኛ አስታውሳለሁ ቅጥር ናቸው ገንዘብ ይከፈላቸዋል ኮሚኒቲው ተሰብስበው ደረት ነው የሚደቁት እየዘለሉና ፋይናሊ ሐዘኑ ውስጣቸውም የለም ያንቺም ሐዘን አይገባቸውም ለቅሶ ሲያልቅ በይስቲ በይ ቶሎ በይ ዛሬዋን ይሉሻል ይዘው ነው የሚሄዱት ኢያኢሮስ ቤት የነበሩት አልቃሾች ባይዘው እንደዚህ ናቸው ወደፊት እናየዋለን እዚሁ ማርቆስ ወንጌል ላይ ጠቅሷቸዋል እና ለገንዘብ የሚያለቅሱ አልቃሾች ስለሆኑ ነው ጌታ ኢየሱስ መጥቶ አይ እቺ ብላቴና ተኝታለች እንጂ አልሞተችም ሲል ምን አብዷል እንደይሶ አሜን አይባልም ለምን ገንዘቡ ነው የሚቀረው እንደዚህ አይነት የሐሰት አጽናኞች አሉ በነገራችን ላይ ደብን ብትሉ ምንም የማይመስላቸው ግን አይሶክ ይላሉ ከጎን ግን የነሱ ስኬት ብቻ የሚያስቡ ሰዎች በእውነት እግዚአብሔር ከእንደዚህ አይነት ሰዎች ይሰውረንና አሁን ይሄ ክፍል አይደለም ስብከቴ ሐዘን በእስራኤል መካከል ሆኖ ነበርና እግዚአብሔር መጣና አረ በቃ አለ በቃ ሙሴ ሞቷል ባሪያዬ ሙሴ ሞቷል በቃ አለቀ ስለዚህ ምሪት ይቀጥላል ደመና ከእስራኤል በላይ ፈቅ አላለም ነው የሚለው ይቀጥላል ያኮ ወንጌል እግዚአብሔር እስራኤልን ሲመራ ወደ ተስፋይቱ ምድር ደመናዋ ለደቂቃ ፈቅ አላለች ምሪት አይቋረጥ እስራኤል ከእንግዲህ ወዲህ ምድረበዳ መቅረታችን ነው በቃ አከተመ በቃ ይሄ ከነዓን የሰማነው ያ ዜና ያ ነገር በቃ አለቀ ብሎ ነው ተስፋ ቆርጦ የሚያለቅሰውና እግዚአብሔር ደግሞ ከክብሩ ከእግዚአብሔር ህልውና ከተራራው ስር የማይጠፋ ሰው እያሰለጠነ ነበረ ኢያሱ የሚባል ሙሴ 40 ቀን በወጣ ጊዜ ከነ አሮን ጋር ጥጃ የማይሰራ ጠፍጥፎ ይሄ አምላክ ነው የማይጨፍር የማይዘል ከህልውናው ስር የማይጠፋ ከሙሴ ስራ አይጠፋም ሙሴ ተራራ ላይ ሲወጣ እሱ 40 ቀን 40 ሌሊት ተራራው ስር ቁጭ ብሎ ይጠብቀው ስለዚህ እግዚአብሔር እንደዚህ ያለ አረ ይቀጥላል እኔ ብቻ ቀረው የምትሉ ሰዎች ካላችሁ ዛሬ እንደዚህ ላይ ወንጌል ድሮ ቀረ የምትሉ ሰዎች ካላችሁ ባለፈውም ብያለሁ የኃጢያት ነው አልቀረም ይቀጥላል በእኛ ዘመን ይቀጥላል
ይሄ እኮ ዮሐንስ በጣም the most influential person ነው። በጣም ተጽዕኖ ፈጣሪ ሰው ነው እኮ ዮሐንስ። በዘመኑ የተፈራ የተሰማ ነው። ያስቀጥለዋል ግን ጌታ ዮሐንስ ተያዘ ተብሎ ይያይባል። በቃ ዮሐንስ ተራ እስከዚህ ድረስ ነበረ። ቀጥሎ ጌታ ኢየሱስ ክርስቶስ ወንጌልን አስኬደው። ልክ ኢያሱ ይዞት እንደቀጠለ ሳያመቻመች ኢየሱስ ያድናል። ያንን ጉባኤ እስከ ተስፋይቱ ምድር ድረስ ይዞት እንደቀጠለ ኢያሱ ወንጌል ይቀጥላል እስከ ሰማይ ኢየሩሳሌም እስከምንገባ ድረስ አልቀረም። ዛሬም የተሸሸጓሉ ስላልወጡ ነው፣ ስላልታዩ ነው፣ እዚህ አካውንት ስለሌላቸው ነው። ቲክቶክ ላይ በመናየው ነገርማ ወንጌል ድሮ ቀረ አንልም። እቺ እኮ ጥቂት ነች፣ ለእግዚአብሔር እንደ ኢምንት ነች እኮ እቺ ሚዲያ። በጣም ብዙዎች አሉ በቤታቸው ውስጥ የሚያምጡ ጀነሬሽን የሚወልዱ አሉ በቃ። ስለዚህ ዮሐንስ ወህኒ ገባ። አዎ ኢየሱስ ደግሞ ወንጌሉን ይዞ ቀጠለው የሚል ክፍል እዚህ ጋር ታገኛላችሁና ወደ የት መጣ ይላል? ወደ ገሊላ። ወደ ገሊላ ያው ልትመጡ የምታስቡበት ስፍራ አይደለም። በገሊላ አውራጃ ውስጥ በጣም ብዙ መንደሮች አሉ። በጣም ብዙ ወደ 204 የሚሆኑ መንደሮች አሉ። ወደፊት ስናያቸው ኢየሱስ ክርስቶስ እየገባ ያገለገለባቸው የአህዛብ መንደር ናቸው በብዛት። አህዛብም አይሁድም አብረው ነው የሚኖሩባቸው። ግን በጣም ኮራፕትድ የሆኑ ቦታዎች በገሊላ ውስጥ የሚገኙ ኦልሞስት ወደ 204 መንደር፣ በአንዱ መንደር ቢያንስ 15000 ሰው ቢያንስ 15000 ሰው የሚኖርበት እና በሙሉ እንደ ግምት ገሊላ ተብሎ ከተነገረ ወደ 3 ሚሊዮን አካባቢ ሰው የሚኖርበት ስፍራ ነው። ግን ቅልቅል ነው። አይሁድ አለ፣ አህዛብ አለ፣ የጣዖት አማልክታት አሉ። እና ጌታ ኢየሱስ ክርስቶስ ከምድረ በዳ ቆይታ በኋላ ወደ አገልግሎቱ ሲመጣ ወደ ገሊላ መጣና በጣም ረጅሙን ጊዜውን ያሳለፈው ገሊላ ነው። በገሊላ አውራጃ ያሉት መንደሮች ውስጥ ነው፣ የከሱት ጋር ማለት ነው። የከሱት ጋር እና እንዴ እኔ ጌታ ነው እባክህን መቼ ነው ማገለግል መቼ ነው የምወጣው ስል አንድ አገልጋይ እስቲ ተነሽ አለኝ። እና ሰው ሁሉ የሰባው ጋር ሄደብኝ። የከሱት ጋር ትሄጃለሽ አለኝ። በጣም ደነገጥኩ። የከሱት ጋር ትሄጃለሽ አለኝ። ቀባኝ የምልባት ሞቲቭ ጤናማ አልነበረች። ያው አገልግሎት ሁላችንም እንወዳለን በነገራችን ላይ እንደ እንትና መሆን ያቺ ነበረች ሞቲቬና በጣም ደነገጥኩ። ሁሉም የሰቡት ጋር ሄዱብኝ። የከሱት ጋር ትሄጃለሽ ነው ያለኝ ጌታ። በቃ አዎ ማይም አላልኩም። እዛው ጉባኤ መሀል ተቀምጬና ኢየሱስ ክርስቶስ ወደ ኢየሩሳሌም ሄደ የሚል ካገኛችሁ ለሆኑ ባህላት ነው፣ በዓሎች ሲኖሩ ነው። ኦር ጥቂት ጊዜ በጣም ኢየሩሳሌም ውብ ከተማ ነች አይደለም? ውብ ከተማ ነች። ግን እሱ ወደ ከሱት በጣም በመንፈስ በክፉ ስፒሪት ወደ ተያዙት መንደር ደፍሮ ይገባ ነበር። ደፍሮ ያገለግል ነበር። ወገኖቼ ወደፊት እናየዋለን። እኔ ጌታ ኢየሱስ ክርስቶስ ጌርጌሴኖን የገባበትን ክፍል ሳነብ እጅግ በጣም አልቅሻለሁ። ሁላችንም አሁን የምናስበው የሳምራዊቷ ሴት እንደሆነ ነው። እኔም እንደዛ ብያውቃለሁ። ያቺ ሴት ውሃ ልቀዳ የመጣችው ጌታ ኢየሱስ የመጣላት ሴት። ከዚያ በኋላ አገኘኝ ውሃው ዳር እኔን ያገኘኝ ጌርጌሴኖን መጥቶ ነው ለካ አንቺ። በኢየሱስ ስም በጣም የጌታ ለአንድ ነፍስ የሚሰጠው ዋጋ እጅግ ታላቅ ነው። የማትገቢበት መንደር ነው ጌርጌሴኖን ማለት። ከመንደሩ የስፒሪት ተጽዕኖ፣ የስፒሪት ክፋት የተነሳ ከዚያ ከባህር ነው የተዋጋው። ታውቂያለሽ? ከገሊላ ባህር ነው የተዋጋው መንፈሱ። ከባድ መንደር። ሳምራውያኑማ ቀላል ነው፣ ድንጋይ ነው ቢወረጉሩ። ይሄ ቀን ሌጊዮን፣ አንድ ሰው ላይ ሌጊዮን ነው የምታገኙት። ይሄ ብቻ አይደለም፣ ያ ሰው በመንደር ውስጥ እንዳይኖር መቃብር ውስጥ ተወርውሮ ነው የሚኖረው። የከተማዋ ምን ያህል ዶሚኔት እንደተደረገች ባጋንንት ስራ የምታውቁት። አንድ ሰው ሌጊዮን ያስተናግዳል። ወደ 6000 የሚሆን ሰራዊት እንደማለት ነው። 6000 አጋንንት አንድ ሰው መንፈስ ላይ ተቀምጧል። ኢየሱስ ክርስቶስ ያን አልፎ ሲመጣ ለሰከንድ አያስብም። አይገርምም? ለሰከንድ። ስለዚህ ወደ ገሊላ መጣ ሲል እንደዚህ ብላችሁ ወደ ገሊላ መጣ ብላችሁ እንዳታልፉት። ሊሄድ የሚችልባቸው በጣም የተመረጡ ቦታዎች፣ ኮንፈርቱን የሚጠብቁ ቦታዎች አሉለት። ግን ወደ ከሱት መጣ። ወደ ከሱት ሂዱሽ። እግዚአብሔር አይኑ ወደ ከሱት 99 ላይ እንዳይመስላችሁ አይኑ አንዱን ይውለት አንዱን። ስለዚህ ወደ ገሊላ መጣ ይላል ጌታ ኢየሱስ ክርስቶስ።
ያው ሲያገለግል ናዝሬት፣ ቅፍርናሆም፣ ቤተሳይዳ እነዚህ የተለመዱ አካባቢዎች ናቸው። ምናልባት ማፑን እኔ ያየው ነበርና እዚህ ላይ ማሳየት ብችል ጥሩ ነበረ። ገሊላ አውራጃ እንደ ሰርክል ነገር ናት ካርታዋና ወደ ማዶ ሲሻገር ከዚህ እዚህ ነው የሚሻገረው፣ ከዚህ እዚህ ይመለሳል፣ ተመልሶ ቼክ ያደርጋል፣ ወደዛው ከተማ ይመጣል፣ ከዚህ እዛ ይሄዳል። ልክ የጳውሎስ አይነት አገልግሎት ታስታውሻለሽ? ጳውሎስ ፕላንት አድርጎ በቃ እንደፈለጋቸው የሆኑ አይልም፣ እየመጣ ቪዚት እንደሚያደርጋቸው ልክ እንደዚያ ጌታ ኢየሱስ ክርስቶስ ያቺ በጣም የአጋንንት ስራ የከረረባት ስፍራ ላይ እየተመላለሰ ዊዝ ሪጀክት እያደረገ እየተሰደበ ውጣ እየተባለ ብኤል ዜቡል አለበት እየተባለ ጨክኖ ጌታዬ ጨክኑ። ከሱ በላይ አልተሰደብም፣ በእውነት አልተሰደብም። ምን ተሰድበናል እኛ? እሹሩሩ ተብዬ ነው እዚህ ላይ የማገለግለው። እሹሩሩ የኔ እናት ተብዬ እንዴት አናገለግልም? ጌታዬ ተሰድቦ ቴስት ተደርጎ የሰበሰባቸው ደቀ መዝሙር ብሎ የሰበሰባቸው እንኳን በሱ ላይ ሙሉ እምነት የላቸውም። ሙሉ እምነት አትነሳም፣ ተነስ እንጂ ጠፋን ግድ አይልም የሚሉትን ሰዎች ሰብስቦ እየዳኘ ተው አንተ ይቅር በለው 7 ጊዜ 7 ይቅር በለው እባክህ እያለ እንዲሁ እንደ ቀልድ አሳምረው ስለጻፉት ሞመንቱ ቀላል እንዳይመስላችሁ እየመጣ ስንቴ ይቅር ልበለው ይላል። ስንቴ ይቅር ልበለው አሁን ወዳጄ ቢበድለኝ ይላል። 7 ጊዜ 7 እያለ እየዳኘ እንዴ ተሸክሞን እኮ ነው የምናገለግለው ወገኖቼ። ተሸክሞን በየትንቢቱ እያባበለን እሰይ የኔ ልጅ አንቺ የኔ እንቁ ነሽ እያለ አልተባለም። አንዴ ነው ምስክርነት የሰማው ጌታዬ። አንዴ የምወድ ልጅ አንተ ነህ በቃ ቀጥል ጎ አሄድ ነው ያለው ሰማይ። ዊዝ ሪጀክሽን ማገልገል በጣም ከባድ ነው። አንድ ኮሜንት ራስ ምታት ይሆንብናል እኮ አንድ ቪዲዮ ላይ አንድ ያው ሚዲያ ላይ ስለምንገናኝ ነው በሚዲያ ቋንቋ ማውራችሁ። አንድ ኮሜንት ራስ ምታት ነው የሚሆንብን። እንዴት እንዲህ ይለኛል? እኔ ለዚህ ብዬ ነው እንደዚህ ይሄንን እንትን ያልኩት። ምን ጊዜ እኮ ነው ጌታዬ ተሸክሞት እኮ ነው ስድቡንም ትችቱንም ተሸክሞት ነው ያገለገለው። ስለዚህ ገሊላ የከሳው ከተማ ገባ ኢየሱስ ክርስቶስ። ከዚያ በኋላ የሚናገረው የወንጌል ቃል እዚህ ክፍል ላይ ተጽፏል እያለ ይሄድ የነበረው እንደዚህ እያለ ይሄድ ነበረ። ኢየሱስ የእግዚአብሔር መንግስት ወንጌልን እየሰበከና ዘመኑ ተፈጸመ፣ የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ እያለ ወደ ገሊላ መጣ። ይቺን የሚናገራት ቃል ነበረች። ይቺን ቃል እያንዳንዷን እንድናየት እፈልጋለሁና የእግዚአብሔር መንግስት ወንጌል መስበክ ዋናው የኢየሱስ ስራ ነበር። ዋናው ስራ አገልግሎቱን ሲጀምር ስራውን ያሳወቀው በምድር ሲመላለስ ዋናው ስራ ወንጌልን መስበክ ነው። ዋናው ስራችን ፈውስና ታምራት የሚመስለን ሰዎች ካለን አይደለም። በደንብ ማርቆስ ወንጌል በዚህ ምዕራፍና በቀጣዮቹ ምዕራፍ በደንብ ስትረስ አድርጎ የሚናገረን የኢየሱስ ድንቅ ስራና ተአምራትን ቢሆንም አይደል ሰርቫንቱን ኢየሱስ ቢሆንም አገልጋዩን ኢየሱስ ቢሆንም በደንብ ስትረስ እንድናደርግበት በየቦታው ጌታ ኢየሱስ ክርስቶስ የሚናገረው ነገር አለ። ልሰብክ የእግዚአብሔር ቃል ሲመጣ ብል ብለን የምንወጣ ሰዎች ካለን ይህን መናገር እፈልጋለሁ። እንግዲህ ኢየሱስ ጉባኤ ላይ ብንሆን ጉድ ነበር። በቃ እስቲ ገሊላ ላይ ቆሞ ሲሰብክ እስቲ እዚህ ቅፍርናሆም ደርሼ ልምጣ። ስለዚህ ኢየሱስ ክርስቶስ ተአምራት የሚያደርግ ሰባኪ ነበር እንጂ አንዳንድ ጊዜ እየሰበከ ብዙ ጊዜ ተአምራት የሚያደርግ ጌታ አልነበረም። ተአምራት የሚያደርግ ሰባኪ ነው። እየሰበከ እያስተማረ ተአምር ያደርጋል እንጂ በተአምር አይሰበስብም ሰው። የሚገርማቸው ተአምር ብቻ የሚመስለን ወንጌል አይደለም። አንዳንድ ጊዜ የሚሰብክ ተአምረኛ አልነበረም ኢየሱስ። ተአምራት የሚያደርግ ሰባኪ ነበር። he was a teacher። ያስተምራል፣ ሂል ያደርጋል፣ ያጽናናል፣ ያቅፋል፣ ሐዘን ይካፈላል፣ ሰርግ ቤት ይሄዳል። ኢየሱስ ይሄ ነበር። ከኃጢአተኞች ጋር ተቀምጦ ይበላል፣ ይመክራል፣ ይቆጣል። ሆሊስቲክ ነው የኢየሱስ አገልግሎት፣ ሆሊስቲክ። ስለዚህ የሚናገራት ቃል አለች 1:15 ላይ ዘመኑ ምን አለ ይላል?
ተፈጸመ። ዘመኑ ተፈጸመ። ቁጥር 15 ላይ ዘመኑ ተፈጸመ። ይሄ የሚያሳየው የእግዚአብሔር መንግስት ቅርብ መሆኗን ልክ እጃቸው ላይ እንዳለች ነው የሚነግራቸው። ምክንያቱም የለም በቃ አሁን ምንም ነገር ብሎ ነው የሚያስቡት። እግዚአብሔርም እንደተባባልነው ባለፈው መናገር አቁሟል። ወንጌል የሚባል ድህነት የሚባል ምንም አሁን ይሄ አዲስ ቋንቋ አዲስ ቃል ነው። እግዚአብሔር ከህዝቡ ርቋል፣ ያህዌ ርቋል ብሎ ነው የሚያስበው እስራኤል። በቃ ርቋል። ስለዚህ አይሁድ እነዛ ፈሪሳውያን እነዛ ሰዱቃውያን የሚጭኑባቸውን ያንን ትምህርት ተሸክመው ወደ እግዚአብሔር መንግስት ወደ እግዚአብሔር ህልውና ለመቅረብ በጣም ርቀው ያሉትን ሰዎች መጣና አሁን በእጃችሁ ነው አላቸው። መንግስት ዘመኑ በቃ ተፈጽሟል። የእግዚአብሔር መንግስት በእጃችሁ ነው። ጌታ ኢየሱስ ክርስቶስ ይህንን ነበረ እየሰበከ የሚሄደው። ምክንያቱም ሩቅ ነው ለነሱ። እግዚአብሔር ሩቅ ሲና ቀርቷል። እግዚአብሔር ያኔ በአባቶች ዘመን ቀርቷል። ለዛ ነው የአባቶች ትዝታ አይወጣላቸው። ኢየሱስን አላሰራ ያሉት አንተ እንትን ትላለህ እስቲ እንደ እንትና እንደ ሙሴ ምግብ ታወርዳለህ አብርሃም አባታችንን ምናምን የሚሉት ለዛ ነው። እዛ ናቸው እነሱ። እዛ ያላችሁ ሰዎች ዘመኑ ተፈጽሟል። መንግስተ ሰማይ እዚህ ጋር ነች። ጌታ ኢየሱስ ራሱ የእግዚአብሔር መንግስት ሲምቦል ነው አይደል? በመካከላቸው ስለሚንቀሳቀስ የእግዚአብሔር መንግስት ቀርባለች እያለ ወንጌል ይናገር ነበር። ሰዎች በጊዜው የነበሩትን ሰዎች ከእግዚአብሔር መንግስት ጋር ለመገናኘት ጊዜው አሁን ነው፣ ዘመኑ ይሄ ነው፣ ተፈጸመ፣ በቃ it is finished፣ ተፈጸመ፣ በቃ ይኸው መጣ ይላቸዋል። በመካከላችሁ ነች። ይህንን ነበር በአደባባይ ጌታ ኢየሱስ ክርስቶስ የአደባባይ ወንጌል ብሎ ሲሰራ የነበረው። ይሄ ዘመኑ ተፈጸመ የሚለው ቃል የግሪክ ቃል ነውና ሁለት አይነት ዘመን አለ። ሁለት አይነት ዘመን ማለት ሲዝን እንደማለት። ሲዝን ይቅርታ እንግዲህ ሌላ ቋንቋ በደንብ ብሪፍ ስለሚያደርገው ነው ያኛው። አንደኛው ሲዝን ክሮኖስ የሚባለው ይሄ ማለት ተከታታይ ሲዝን እንደማለት ነው። ተከታታይ ለምሳሌ ኮካቤት በየቅዳሜው ተከታታይ አለ። ዛሬ ቢያመልጣችሁ ቀጣይ ሳምንት ቢያመልጣችሁ ቀጣይ ሳምንት ተከታታይ ሲሆን ክሮኖስ የሚለው ቃል ይወክለዋል። ካይሮስ የሚባል ደግሞ ሌላ ቃል አለ። እሱም እንደ ሲዝን ነው፣ ወሳኝ እድል እንደማለት ነው። በምን እንደማስረዳው አላውቅም። ምናልባት አንዳንድ ልዩ ዲስካውንቶች ታውቃላችሁ። ዲስካውንት ነው፣ ዛሬ ነው፣ የመዳን ቀን ዛሬ ነው እንደሚለው መጽሐፍ ኢየሱስ ክርስቶስ ያኛው እኔ ክሮኖስ የሚለውን አይደለም የሚጠቀመው። ዘና በሉ ጊዜውን በቃ አሁን መጥቻለሁ፣ ወደፊት ቀስ ብላችሁ የእግዚአብሔርን መንግስት ተቀበሉ አይደለም። ናው ኢዝ ታይም፣ አሁን ነው የመዳን ቀን፣ አሁን ነው፣ አሁን ተቀበሉ ነው የሚለው። አሁን ይህንን መንግስት አሁን የመወሰኛ ጊዜያችሁ ነው፣ ዘመኑ ተፈጸመ ሲል ይሄ ዘመኑ ተፈጸመ የሚልበት ቃል አሁን ወገኖቼ እንደዚህ ልበላችሁ፣ እዚህ ውስጥ ከውጭም ሆናችሁ ከውስጥም ሆናችሁ የምትሰሙኝ ሰዎች ካላችሁ አሁን ነው። አሁን ነገ ምን እንደሚሆን አናውቀውም፣ ዋስትና የለንም። የመዳን ቀን አሁን ነው። በቃ እግዚአብሔር የሰራት ቀን ይቺ ናት። ጌታ ኢየሱስ ክርስቶስ እንደተናገረው ይቺ ናት። ስለዚህ ቀጠሮ አትያዙ። ቆይ ይህን ነገር ዛሬ ትቼው ነገ ይደርሳል አትበሉ። አሁን ናት የመዳን ቀን። አሁን መንግስተ ሰማያት ቅርብ ናት። እንደዚህ እጃችሁ ላይ እንዳለች የመዳን ቀን አሁን ነው። ጌታ ኢየሱስ ክርስቶስ ይህንን ነበረ። ስለዚህ ዘመኑ ተፈጽሟል ሲል የእግዚአብሔር መንግስት የተዘጋጀው የእግዚአብሔር መንግስት የመወሰኛ ጊዜው አሁን ነው እያላቸው ነው። አሁን ነው። ወስኑ፣ በቃ ወስኑ። የሆነ ነገር ውስጥ ያላችሁ ሰዎች ወስኑ። የሚረዳ ጸጋ አለ። ወስኑ በቃ ኖ እኔ እንዲህ ነኝ፣ ከዚህ ቀን በኋላ ግን ይሄን ነገር ልኖረው አልችልም ብላችሁ ወስኑ። ዘመኑ ተፈጽሟል። በቃ ተፈጽሟል። ጌታ ኢየሱስ ክርስቶስ ይህንን ነበረ ሲነግራቸው የነበረው። ሌላ ሁለተኛ ዘመኑ ተፈጸመ። ሌላው ደግሞ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ። ሁለተኛ የሚናገረው ቃል ወስኑ። በቃ ቀጥሉ፣ ንስሐ ግቡ። ይሄ ሌላኛው የኢየሱስ ቃል ነው። ወደ እግዚአብሔር መንግስት ለመግባት ሰዎች እስከ ድሮ ኮተታቸው ሊገቡ አይችሉም። የኃጢአት ኮተት፣ የስንፍና ኮተት፣ የሐሜት ኮተት
በአሮጌው ልብስ ላይ አዲስ ልብስ ደርበን የምንገባበት ነገር አይደለም የእግዚአብሔር ኪንግደም። ስለዚህ ጌታ ኢየሱስ ክርስቶስ አበክሮ የሚጮው በምድረ በዳ በዚያ ገሊላ ምድረ በዳ ንስሐ ግቡ የእግዚአብሔርን መንግስት ለማግኘት የእግዚአብሔርን መንግስት ጆይን ለማድረግ አንድ የሚያስፈልግ ነገር አለ፣ ንስሐ መግባት። ወደዚህ አቅጣጫ የምትሄዱ ከሆነ ኦ ጌታ ሆይ ልክ አይደለሁም ይህ አቅጣጫ፣ ስለዚህ ወደ ትክክለኛው አቅጣጫ ልመለስ ይገባል ብላችሁ የክርስትናን ዩተርን ነው ልትዞሩት የሚገባው። ብዙ ጊዜ የምናደርገው ነገር ይሄን መንገድ እንሄደዋለን፣ መሀል ላይ ስንደርስ እንቆማለን። ነው ጌታ ሆይ እውነትን በድያለሁ፣ ምህረት አድርግልኝ፣ በድያለሁ። በዛ ነገሩ ደግሞ ይመጣል ከእንደገና ህይወታችን። አልተመለስንማ። እዚህ ይሄ መንገድ የጥፋት መንገድ ከሆነ ይሄንን መንገድ አቋርጠን ወደዚህ መንገድ እስካልተመለስን ድረስ ያው ጥፋት ደግሞ ያገኘናል፣ ያው ኃጢአት ደግሞ ያገኘናል። እና ንስሐ ግቡ፣ እርምጃ ውሰዱ። በቃ በህይወታችሁ ላይ አለ ጌታ ኢየሱስ ክርስቶስ፣ እርምጃ ውሰዱ። ንስሐ ማለት የልብ ሐዘን ሳይሆን የአቅጣጫ ለውጥ ማለት ነው። የኔ በደልማ ከባድ ነው፣ የኔ ኃጢአት ይቅር ሊለኝማ አይደለም። የልብ ሐዘን ብቻ አይደለም፣ የአቅጣጫ ለውጥ ነው። በዚህ ከሆነ ተመለሱ። ወደ እግዚአብሔር ከመምጣታችን በፊት ማድረግ ያለብን ነገር ይሄ ነው፣ በንስሐ መመለስ። ልክ የጠፋው ልጅ ታስታውሳላችሁ? ወደ አባቴ ቤት ብመለስ ይሻለኛል እያለ በየቀኑ አሳማ ነው እንዴ ሲነዳ ይኖረው? ሄደ እኮ በጥፋቱ መንገድ ሄደ፣ ገንዘቡን ጨረሰ፣ ዘና አለ። በጣም የከበቡት ዋው አንተ በጣም ገርም ሰው አይደለ እንዴ ምና በል ዛሬ ዘና ነው የምንለው ብለው ያለው ነገር እልም ካለ በኋላ ከባድ ድርቅ ገባ። እግዚአብሔር በነገራችን ላይ እግዚአብሔር ያዘጋጃል ለምንመለስበት ነገር። እኔ ያንን ንፋስ የድርቅ ንፋስ እግዚአብሔር ያመጣው ይመስለኛል። በዛ ኢቭን ፓራቤል ቢሆን እንኳን ምሳሌ ቢሆን እንኳን እና ወደ ልቡ ተመለሰ ይላል። ንስሐ ማለት ወደ ልብ መመለስ ነው። ሰው በጥፋት መንገድ ሲሄድ ልቡ ጠፍቷል፣ በቃ በዚያ ጥፋት። ስለዚህ ሰው ወደ ልቡ ሲመለስ ወደ አባቴ ቤት መመለስ ይሻለኛል አለና ይህንን መንገድ ትቶ ዞሮ ተመለሰ። በአመፃችን እየቀጠልን በጥፋታችን እየቀጠልን ንስሐን እየተለማመድን ልንቀጥል አይገባም። የእግዚአብሔርን ምሕረት እያክፋፋን የክርስቶስ ኢየሱስን ደም እያክፋፋን ልንቀጥል አይገባንም። ስለዚህ እዚህ ክፍል ላይ ጌታ ኢየሱስ ክርስቶስ እያለ የነበረው ንስሐ ግቡ፣ ተመለሱ እያለ ሲናገር ታያላችሁና እነ ጳውሎስን ከአዲስ ኪዳን ጳውሎስን እነ ጴጥሮስን ማየት ትችላላችሁ። ንስሐ የምርጫ ጉዳይ ነው። ጌታ ኢየሱስ ክርስቶስን ጴጥሮስም ክዶታል፣ ይሁዳም ክዶታል። ግን የመንገድ ምርጫቸው የተለያየ። በቃ ያኛው ሪፔንት አደረገ፣ አለቀሰ፣ በጣም አለቀሰ፣ ተጸጸተ፣ ተመለሰ። ያኛው ደግሞ በቃ የንጹህ ሰው ደም ነው አሳልፌ የሰጠሁት ብሎ ወደ ምድረ በዳ ሄደ፣ ራሱን አጠፋ። የምትመርጡት ነገር ምንድን ነው? ንስሐ ወደ ልብ መመለስን ይጠይቃል። ስለዚህ ጌታ ኢየሱስ ክርስቶስ በዚያ ጊዜ ለነበሩ ሰዎች ትልቅ ዩተርን አሰርቷል። ታፔላ ኧረ ኑ ይላል። ወዴት ነው የምትሄዱት? ኑ እንጂ ወደዚህ ተመለሱ። ንስሐ ማለት ይሄ ነው። በፊት አሜተኛ ከነበርክ ተመለስ፣ በቃ ተመለሱ። በቃ ደግሞ ወደዚህ ኢየሱስ ክርስቶስ ያድናል። አዲሱን ሰው የሚለብስ ሰው እንደዛ ነው አይደል? እንደዛ ነው የሚለው መጽሐፍ ቅዱስ ላይ አይደል? የሰረቀ ሰው ቢኖር ደግሞ አይስረቅ፣ በቃ በእጁ ይስራና መተካት አለበት። ባይዘው አሮጌውን ነገር አውልቄ ብር እያልኩ አልሄድም። ወልቋል፣ አውልቄ ያለው የድሮ ነገር የድሮ ማንነትማ የለም። አዲሱ ሰው የሚባለውን ደግሞ ልንለብሰው ይገባል አይደል? ልንለብሰው ይገባል። በፊት አሮጌዋ መቅደስ ሌባ ከነበረች አሁን ደግሞ ሰርታን አዲሱን ልብስ መልበስ አለባት፣ ሰርታ ልትኖር እንጂ የአሮጌውን ሰው ማንነት አውልቆ እርቃን መሄድ አይቻልም። ንስሐ ገብቶ አሮጌውን ሰው አውልቆ አዲሱን ሰው መልበስ ግዴታችን ነው። አሁን የተቸገርነው አሮጌውን ልብስ አውልቀን እርቃናችንን ነን። ስለዚህ ይመጣል አንዳንዴ ቴስት ሊያደርገን የድሮ ማንነታችን በቅ ይላል። ተሳዳቢነት የሚባል ይመጣና ነካ ሲያደርገን የለንም ይሄማ እንላለን። ምን በተሳዳቢነት ፋንታ ተቃራኒውን አለበስ ነውማ። ተራጋሚዎች ከነበርን እግዚአብሔር ይሄን ሰው ይድፋው የምንል ሰው ከሆነን
አሮጌው ልብስ ሲወድቅ ጌታ ዘመኑን ይባርክ ማለት ነው የምንጀምረው። በጣም ብዙ ክፋት ኖሮብን የሚያረጉትን አያውቁምና ይቅር በላቸው አለ እስጢፋኖስ። በዚያ ሁሉ ነገር ውስጥ አዲሱን ልብስ የለበሰ ሰው እንደዚህ ነው። ንስሐ ገባን ማለት የድሮውን መንገድ ቀይረን በሌላ መንገድ መጣን ማለት ነው። በሌላ መንገድ መጣን ማለት ነው። ሌላኛው ሶስተኛው ጌታ ኢየሱስ ክርስቶስ የሚናገረው ቃል አለ፣ እመኑ የሚል። በምን? በወንጌልም እመኑ እያለ ወደ ገሊላ መጣ ይላል። እመኑ በየትኛው ወንጌል? በዚህ በሚያድነው ወንጌል። ጌታ ኢየሱስ ክርስቶስ ገና ታልፎ አልተሰጠም በዛ ጊዜ። በእርግጥ ይህንን ወንጌል እየሰበከ እየተናገረ ነው መንገዱን የቀጠለው። አሁን ደግሞ እኛ በዚህ ዘመን የምንናገረዋለን፣ እመኑ። ምንድን ነው የምናምነው? ምንድን ነው የምናምነው? እመኑ ሲል ጌታ ኢየሱስ ክርስቶስ ምን ማለቱ ነው? ይሄ ሌላኛው የኢየሱስ ትእዛዝ ነው። እና ጌታ ኢየሱስ ክርስቶስ በዘመኑ ሲሰብክ የሥነ ምግባር እድሳት ብቻ አይደለም የሰበከው፣ እግዚአብሔርን መታመን እንደማለት ነው። ይሄን ቃል ደግሞ ምናልባት የምትጽፉ ሰዎች ፔስቲዮ እንደማለት በግሪክ ቃል፣ ይሄ ቃል የሚያመለክተው ምንድን ነው? ጌታን ማመን ማለት መደገፍ። ይሄ ወንበር እንደማይጥለኝ አምነዋለሁ ብቻ አይደለም የምላችሁ፣ እርምጃ ወስጃለሁ ተቀምጬበት። አይጥለኝም። መቼ እሱ ወንበር ይሰበራል ብትሉኝ አልሰማም። አንዴ ይቅርታ። የሚያምን የሚለውን ቃል ይወክላል። ይሄ ቃል እመኑ የሚለው ኢየሱስ ዮሐንስ ወንጌል ላይ ስትሄዱ በእርሱ የሚያምን የሚለው ቃል ማለት ነው። ስለዚህ እመኑ የሚለው ጌታ ኢየሱስ ክርስቶስ ያድናል ብቻ ብለን በድንግዝግዝ እንድንሄድ አይደለም። አረ መንግስተ ሰማይ አለን ቤት ድግፍ ድግፍ እንዴ! በዝነት ሲሰቀል አይተከዋል እንደ ኢየሱስን እንዴ! ድግፍ ኢየሱስ ያድናል። ተደገፉ በሰማይ እጅ እያለ ነው ኢየሱስ የዞረው። ተደገፉ፣ ልባችሁ በእኔ ይረፍ እንደማለት ነው። ሌላው ቃል ልባችሁ በእኔ ይረፍ፣ በእግዚአብሔር ላይ የሚያርፍ ልብ። ኑ ተመርኮዙ፣ በቃ እመኑ። አሁን የምትፈጽሙት ምንም ዋኖስ የለም፣ ምንም እርድ የለም፣ ምንም ስነስርዓት የለም። አሁን በጌታ በኢየሱስ ክርስቶስ በተሰራው ስራ መደገፍ ብቻ። ከዚህ ይሄንን ወንበር የማምነውን እምነት ያህል አይደለም የምላችሁ ወገኖቼ። ተሳረ ወንበሩ እንዳይሰበር እንደማትሉኝ፣ ይሄ ወንበር እኮ አይሰበርም መቀመጫ ነው ብዬ ብቻ እንዳልተውኩት ተቀምጬ እንደተደገፍኩት ልክ እንደዚያው በእግዚአብሔር ታመኑ። አረ አምነሃለሁ ስትሉት ዝም ብሎ አይደለም፣ አምነዋለሁ ያደርጓል አይደል? ደግፍ ካለሱ በስተቀር በፍጹም። ኢዮብ እንደዛ ነው ያለው። ሳምንትም ስናነሳው ነበር አይደል? ቢገለኝም እንኳን በቃ እጠብቀዋለሁ አለ። እምን ኢየሱስ ያድናል። ስለዚህ ጌታ ኢየሱስ ክርስቶስ በወንጌል እመኑ ሲል ይሄንን ነው። በኢየሱስ ክርስቶስ ስራ በኩል ዛሬ ለእናንተ ነው ይሄንን እላለሁ። በኢየሱስ ክርስቶስ የመስቀል ስራ በኩል የተሰራላችሁ ያ ስራ የሚጥል አይደለም፣ ሲዝናል አይደለም፣ ሁኔታን ጠብቆ አይደለም። በቃ ድግፍ የምትሉበት ነው። ድግፍ እመኑ እመኑ። ይሄንን እያለ ጌታ ኢየሱስ ክርስቶስ ይሰብክ ነበረ። ኢየሱስ ክርስቶስ የአደባባይ ወንጌል የሚሰራም ጌታ ጭምር ነበረ። ጌታ ስሙ ይባረክ። የአደባባይ ወንጌል የሚሰራ ጌታ ጭምር ነው ያለን። ኢየሱስ ያድናል። ስለዚህ ቀጥሎ ያለችዋን ክፍል ስታዩት እንደዚህ ይላል። በገሊላ ባህርም አጠገብ ሲያልፍ ስምዖንን ወንድሙንም እንድርያስን መረባቸውን ወደ ባህር ሲጥሉ አየ። አሳ አጥማጆች ነበሩና ኢየሱስም በኋላዬ ኑና ሰዎችን አጥማጆች እንድትሆኑ አደርጋችኋለሁ አላቸው
የሚል ቃል ታገኛላችሁ አላቸው። ወደዚህ ወደ ገሊላ ባህር ከተጠጋ በኋላ ያገኛቸው ስምዖን ጴጥሮስን ማለት ነው እና እንድሪያስን አየ ይላል። በገሊላ ባህር የተለመደ ስራቸውን ሲሰሩ እዚህ ክፍል ላይ ሲያገኛቸው ሁለተኛ ጊዜው ነው። በነገራችን ላይ ከአሁን በፊት ዮሐንስ ወንጌል ምዕራፍ 1 ቁጥር 35 ላይ እንዲሁ ተገናኝተዋል። ታስታውሱ እንደሆነ የዮሐንስ ጉባኤ ላይ ኢየሱስ ክርስቶስ ሲንቀሳቀስ አየውና ያውና የእግዚአብሔር በግ ብሎ ወደሱ ሲጠቁም ከዮሐንስ ደቀ መዛሙርቶችም ውስጥ ተከትለውት ሄዱ ብሎ ስለ ኢየሱስ ይናገራል። ረብ የት ነህ የት ትኖራለህ ያሉት ክፍል እና ይሄኛው ግንኙነታቸው ሁለተኛው ግንኙነት ነው። ይሄኛው ሁለተኛው ግንኙነት ነውና እነሱን አየና ጠራቸው ይላል። ያው አሳ አጥማጆች ናቸው፣ የተለመዱ ሰዎች ናቸው። መንፈሳዊ ስልጣን ዕውቀት የላቸውም፣ ቲዮሎጂ የላቸውም፣ የዓለም ክብር የላቸውም። ስታዩቸው ምንም አይን ውስጥ የማይገቡ ሰዎች ናቸው። ኢየሱስ በማንነታቸው ሳይሆን በእነርሱ ሊያደርገው ስለሚችለው ስለዚያ ታላቅ ስራ ሲል መረጣቸው። ምንም አይን ውስጥ የምንገባ ሰዎች አይደለንም። በነገራችን ላይ ሲመርጠን ምንም መጣችሁ ቤቴ ስለ ያችኛዋ መቅደስ ባወራችሁ አይን ውስጥ አልገባም ወገኖች። እሱ የከበረው በእኔ ውስጥ እንደኔ ሁኔታ ሊሰራ ያለውን ስለሚያውቅ መረጠ እንጂ የሆነ ከኔ ቤተሰብ ውስጥ እኔ በጣም አይምሮ ብሩ ስለሆነ የሆነ ነገር ስላለኝ እንዳይመስላችሁ የተመረጥ ነው። በቃ ይኸው እነዚህ አሳ አስጋሪዎችን ማየት ይችላላችሁ። የሆነ ነገር አይቶ የመረጣችሁ የሚመስላችሁ ሰዎች ምንም እግዚአብሔር በእናንተ ሊሰራ እናንተን ሲመርጥ ልጁን በእናንተ ውስጥ በእናንተ ሁኔታ ሊገልጠው ስለፈለገ ነው እንጂ ምንም አቅም ኖሮን አይደለም። ትናንትም አንጠቅምም፣ ዛሬም አንጠቅምም፣ ነገም አንጠቅምም። እሱ ግን በእኛ ውስጥ ሲገባ ግን ጥቅም ያለን ሰዎች አደረገን። በቃ እና ምናልባት እነዚህ አሳ አጥማጆችን የመረጠበት ምክንያት ምናልባት ታያላችሁ። ከነ ጴጥሮስ ሕይወት መጽሐፍን ስትመረምሩ ታያላችሁ። በጣም ደፋሮች ናቸው፣ አብረው የሚሰሩ ናቸው አይደል? ጠቀሷቸው ይላል። ኖ አሳው ሞልቷል ብለው አብረው በመስራት የሚያምኑ ሰዎች ናቸው። ታጋሾች ናቸው። ሌሊቱን ሙሉ መረቡ በጣም ትልቅ ነው። በነገራችን ላይ በጣም ትልቅ ነው። የጴጥሮስን ክፍል ሳጠና የሆነ ጊዜ መረቡን እንዲሁ በትንሹ ሻሽ አይደለም እጥብ አድርጋችሁ ምናምን እንትን የምትሉት እንዳይመስላል። በጣም ትልቅ ነው። ያጥባል፣ አሁንም ይጥላል፣ ያጥባል፣ አሁንም ይጥላል፣ ይስባል፣ ምንም የለም። ስቦ ያወጣል፣ ምንም የለም። እና አሳ አጥማጆች በጣም ታጋሾች ናቸው። በጣም ሌሊቱን በሙሉ ይለዋል 3 ሰዓት ላይ ኧረ በቃ እንሂድ እባክህ እንተኛ አይሉ። ስራ የለም እባክህ ዛሬ ነገ ሌሊት እንመጣለን አይሉ። ሌሊቱን በሙሉ። ስለዚህ ኢየሱስ ክርስቶስ ይህንንም ያየ ጭምር ይመስለኛልና ጽናት ያላቸው፣ ኃይል ያላቸው፣ ጽናት ጉልበታቸውን የሚያፈሱ እምነት ያላቸው፣ ትጋት ያላቸው መረቦቻቸው ሬዲ ናቸው። ሁሌ አጥበው ነው የሚሄዱት። እንደዚህ አይነት ሰዎችን ጌታ ኢየሱስ ክርስቶስ አመጣና ወደዚህኛዋ ስራ ከተታቸው። እኔ አንድ ወንጌላዊ ሰው፣ አንድ ክርስቲያን ሰው የአሳ አስጋሪዎችን ህይወት ቢይዝ እኔ በጣም ፕሪፈር አደርጋለሁ። ተስፋ ያስቆርጣል ነገሩ። አልቆርጥም። ዛሬም ታይም ዲማንድ ያደርጋል። ወንጌል ይሄ ነው። ታይም ዲማንድ ያደርጋል። ይሄ ብቻ አይደለም፣ ታጋሽ መሆንን ይጠይቃል። ታጋሽ መሆንን፣ ጽናትን ይጠይቃል። እየተመላለሱ መሞከርን ይጠይቃል። እየተመላለሱ ኢየሱስ ያድናል። በጣም ይቅርታ ለልጆቼ መልስ እየሰጠው ስለሆነ። ስለዚህ ወንጌላውያኖች እንደዚህ አይነት ጽናት ከኛ ይጠበቃል። እምነት፣ ትጋት፣ አብሮ መስራት፣ አብሮ መደሰት፣ አብሮ ማገልገል በጣም ይጠይቃል ወንጌል። ስለዚህ ኢየሱስ እንደነዚህ አይነት ባለሙያ አጥማጆችን ወደ ራሱ ስራ ሲጠራቸው ታያላችሁና የተናገራቸው ነገር አለ። ሲጥሉ አየ፣ መረባቸውን ወደ ባህር ሲጥሉ አየ። አሳ አጥማጆችም ነበሩና ኢየሱስም በኋላዬ ኑና ሰዎችን አጥማጆች እንድትሆኑ አደርጋችኋለሁ አላቸው የሚል ክፍል ታገኛላችሁ። በየት ኑና? በኋላዬ። በቃ that's our position። ይሄ ነው የኛ ፖዚሽን። ይሄ ከፊት መሮጥ የለም። የአንድ ደቀ መዝሙር ፖዚሽን ይሄ ነው። ና ከፊት ሂድ አላለም ኢየሱስ። በኋላዬ ዝም ብለህ
መዝሙር ላይ ብቻ አይደለም ናና ከፊቱን ኢየሱሴ የምንለው። ኧረ አንችለውም። ክብራችን ሆኖ ብቻ እንዳይመስላችሁ፣ ካልቀደመ አንችለውም። ሙሴ መልአክ ነው ሪጀክት ያደረገው። ኖ ኖ ኖ ኖ አልወጣም አለው። አልወጣም መልአክ ልክላለሁ ትወጣለህ ከሱ ጋር ሲለው አልወጣም። አንተ ካልወጣ ካለው አልወጣም። ይሄ ነው ትክክለኛ ደቀ መዝሙር ማለት። ትክክለኛ የኢየሱስ ተከታይ አረ ከፊት ምናምን የሚለው ጉዳይ የለውም። ክብር ስለሆነን ብቻ እንዳይመስላችሁ አንችለውም። ምኑን ነው ይሄን ዓለም ፊት ለፊት ፌስ ማረገው ወገኖቼ? ብርሃንን ከኋላ አድርጌ እንዴ። ስለዚህ ትክክለኛ ፖዚሽናቸውን ጌታ ኢየሱስ ክርስቶስ ሲነግራቸው ታያላችሁ። ተከታዮች ነን እኛ፣ ቀዳሚዎች አይደለንም። ለራሳችሁ በሉ እዚህ ጋር እንዳጽፉ። እኔ የኢየሱስ ክርስቶስ ተከታይ ነኝ፣ ቀዳሚ አይደለም። ጌታ ኢየሱስ ክርስቶስ እዚህ ክፍል ላይ ክርስትና ምን እንደሆነ ነው ያሳያቸው። ክርስትና ማለት ምን እንደሆነ እርሱን የመከተል ህይወት ነው። ክርስትና ማለት የሆነ ድንቅ ማድረግ፣ ተአምር ማድረግ፣ በክርስቶስ መሆን፣ ጴንጤ መሆን ምናምን የሚመስለን ብቻ ሆነ ተሳስተናል። ክርስትና ማለት ኢየሱስን መከተል ማለት ነው። በቃ ነውና ተከተሉኝ ነው ያለው። እና ጴጥሮስ ከፊት ከፊት የሚል ድምፅ አታገኙም እዚህ ጋር። እንግዲህ ኢየሱስ ክርስቶስ ደቀ መዛሙርቶቹን ሲመርጥ ከኋላዬ ኑና ሰዎችን አጥማጆች እንድትሆኑ አደርጋችኋለሁ ነው ያለው። የመጀመሪያው ከኋላዬ፣ ይህንን በደንብ ያዙልኝ፣ እከተለዋለሁ ብለው አልቀድመውም። በአዲስ ኪዳን እሱ ኢየሱስ ክርስቶስ በነበረበት ዘመን መከተል ማለት በጣም ትልቅ ሚኒንግ አለው። በነገራችን ላይ ሁሉ ጊዜ በዚያ ዘመን መምህሩ ከፊት ነው የሚሄደው፣ ደቀ መዛሙርት ከኋላ ነው የሚከተሉት። ይሄ ሲምቦላይዝ ነው የሚያደርገው፣ ሊሆን የሚገባውን ትክክለኛውን ነገር ሲምቦላይዝ የሚያደርግ ነገር ነው። ደቀ መዝሙሩ ይከተለዋል፣ ኢየሱስ ክርስቶስ ደግሞ ከፊት ሆኖ ኢንስትራክሽን ይሰጣል። በቃ ይሄው ነው አገልግሎት። ቀጥሎ የተናገራት አንድ ነገር አለች፣ ተከተለኝ ከኋላ። ሁለተኛዋ ነገር ሰውን አጥማጆች እንድትሆኑ አድርጋችኋለሁ አይደለም፣ አደርጋችኋለሁ አይደል? አድርጋችኋለሁ አይደለም። ኢትስ አ ፕሮሰስ። አድርጋችኋለሁ በቃ ሂዱ አጥምዱ አይደለም። ኢትስ አ ፕሮሰስ። ክርስትና ፕሮሰስ ነው፣ ህይወት ነው። ነው አደርጋችኋለሁ አድርጋችኋለሁ ማለት ይችላል። ግን በአገልግሎት ዘመናችሁ በተጠራችሁበት በዚህ ድንቅ አጠራር ድነት ኢሚዲየት ነው። ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ በተቀበላችሁበት በዚያ ደቂቃ ኢሚዲየትሊ በሰማያዊ ስፍራ ተቀምጣችኋል አላችሁ፣ ፖዚሽን አላችሁ። ከጨለማ ወደሚደነቅ ብርሃን ኢሚዲየትሊ መታችኋል። ህይወትስ ፕሮሰስ ነው። ህይወት ፕሮሰስ ነው። እየተሰራ አቤት ስንቱን ሰራ ኢየሱስ ክርስቶስ። ያልተጻፈልን እኮ ብዙ ነው በእውነት። ስንት ህይወታቸውን ሰራ መሰላችሁ። ባንዴ እንዳይመስላችሁ ጴጥሮስ የሆነው ባንዴ እንዳይመስላችሁ። አሁን በጣም ድንቅ 7 ዓመት 8 ዓመት አንድ ክፍል ላይ የምትቆዩበት ወህኒ ውስጥ ተቀምጦ እንደ ቀልድ የጻፈውን ነገር እስከ ዛሬ የምትፈቱት የጳውሎስን ትምህርት እንዲሁ ዝም ብሎ እንዳይመስላችሁ፣ እንዲሁ ዝም ብሎ እንዳይመስላችሁ። አንዳንድ ኢምፓርቴሽኖች አይሰሩም፣ አትድከሙ፣ ህይወት ናቸው። እና እጅሽን ጫኝብኝ እኔ እንዳንቺ መሆን ፈልጋለሁ የምትሉ ሰዎች ካላችሁ እና እጅን ጫንብኝ እግዚአብሔር ሰው እኔ እንዳንተ በቃ ነው። ህይወት ነው። ህይወት ኢምፓርት አይሆንም። ህይወት እንኖረዋለን እንጂ ኢምፓርት አናደርገው። እየኖርን ነው የምናመጣው። ለዛ ነው ጌታ ኢየሱስ ክርስቶስ አደርጋችኋለሁ። ኢትስ አ ፕሮሰስ። ሰው አጥማጆች አደርጋችኋለሁ። ጌታ ኢየሱስ ክርስቶስ በጣም የተሻለ ሰው አጥማጅ ነው። ግን ያንን ስራ ብቻውን ለመስራት አልፈለግም፣ ከኛ ጋር ለመስራት ፈለገ። የተሻለ ምንም ማለት አይጠበቅበትም። ይሄኔ ጌታ ብርሃኑን መላክ ብቻ ነው በቃ ምንም ማለት። ግን በቃ የሰው ልጅን መረጠ፣ ከሰው ልጅ ጋር ሊሰራ ፈለገ። መጀመሪያ እነዚህን 2 4 ጠራ፣ ቀጥሎ 12 ቀጥሎ 100ዎችን ቀጥሎ እያለ እዚች ጋር የተደረገችው ጥሪ ስትበዛ ታዩታላችሁና ከዚህ በኋላ እንደዚህ ይላል አላቸው። ወዲያውም ሶስተኛው ወዲያው አይደል? ዛሬ ደግሞ የደረስንበት ወዲያው መቼ? አይ ቆይ እስቲ 3 ልጅ ልውለድና አገባለሁ ይሄን አገልግሎት ብሎኛል ጌታ። ግን ቆይ ቺን ስራ ሰርቼ ሱቄን ዘጋ አድርገውና በቃ የሆነች የአመት የ6 ዓመት ነገር ይዤ ምን ወዲያውም መረባቸውን ትተው
ያሉት። በቃ ኢየሱስ ያድናል። አይ ቆይ የምትሉ ሰዎች ካላችሁ ጊዜያችሁን አትፍጁ። እሱ እንደሆነ እንደ አሮን ይመደብላችኋል እንጂ ላይፍ ታይም ካሁን በፊትም ብያለሁ። ላይፍ ታይም ፕሮብሌም ሳይመደብባችሁ ቶሎ ወደ አገልግሎት ግቡ። ሙሴ አያያያይን ያፈትም ሰው አይደለሁም ይለዋል። አረና እኔ አይደለሁ እንዴ ተናጋሪ ማደርገው? እኔ አይደለሁ እንዴ ዲዳ ማደርገው? እና ትሄድልኛለህ። እኔ አረማን ነው ቢሉኝ ማን እላቸዋለሁ? ያለና የነበረ በላቸው። አረ ጌታ ሆይ እኔ ከተናገርከኝ ጀምሮ በቃ ሽባውኝ ይልሃለሁ። በምትልከው ሰው ላክ። የእግዚአብሔርን ቁጣ በሙሴ ላይ ነደደና ና አሮን አለው። አሮንን አመጣለት። አሮን ማለት በየከተማው ጥጃ ይሰራል። በመሃል ደግሞ አይቀበለውም ሙሴን። እሱ ብቻ ነው እንዴ ነብይ ይለዋል። እኛ ደግሞ ነብይ አይደለንም እንዴ? እግዚአብሔር ወደ ድንኳኑ እያስጠራ እረፍ አሮን እረፍ እያለለት ላይፍ ታይም ፕሮብሌም ሳይመደብባችሁ ቶሎ ወደ አገልግሎት ግቡ። የአገልግሎት ጥሪ ያላችሁ ሰዎች ፍጠኑ እንጂ ፍጠኑ። ወዲያውኑ መረባቸውን ትተው መተው ይጠይቃል። ኢየሱስን መከተል መተው ይጠይቃል። ትተውት ተከትለውት ሄዱ። አባታቸውን ከሞያተኞች ጋር ትተው ኢየሱስን መከተል የሚጠይቀው ነገር አለ። ካትሪን ኩልማን እንደዚህ አለች። ኢት ኮስት ኤቭሪቲንግ አለች። ኢት ኮስት ኤቭሪቲንግ ኮስት ያደርጋል። እግዚአብሔር በእናንተ ህይወት ሊሰራ ይህንን ሰውነት ሲጠይቃችሁ ኢት ኮስት ኤቭሪቲንግ። የራስን ፍላጎት መተው በተኛ ደስ ይለኛል። አሁን በዚህ ሰዓት 3 ልጆች አሉኝ። ከነሱ ጋር እየተጫወትኩ ደስ ይለኛል። ለቃሉ መኖር መጀመርን ይጠይቃል። ከአሁን በፊት የማትኖሩ ከሆነ አሁን መተው ያንን ህይወት ይጠይቃል። እግዚአብሔርን መታመን ይጠይቃል። እንደ ክርስቶስ ኢየሱስ መኖርን ይጠይቃል። ሁሉን ትተው እንቆይ እናቴ ልሰናብታለሁ። አንዴ ቆይ እናትን አባቴ ቆይ የሞተ ሰው አለ ልቅበር። አረ ሙታንን ለሙታን ተው። እኔ ማቴዎስን በዚህ በጣም አደንቋለሁ። በነገራችን ላይ የሚገርም ሰው ነው። ብድግ ነው ያለው። በቃ ማቴዎስ ተከተለኝ ነው ያለው። መጡ ተውት አደረገው። ዲታ ነው ሰውየው። ልብሱ የተለየ ነው። እንደ ተራ አይሁድ እንዳይመስላችሁ። ጫማው፣ ሽቶ፣ መብሉ ሰውየው በጣም የከበረ ነው። በኃጢአት ነው የከበረው እንጂ የከበረ ነው። እሱ ብቻ አይደለም። ትረስት ወርዚ ስትሆኑ ነው ቀራጭ የምትሆኑት። የሮም ታማኝ ሰው ነው ማለት ነው። በጣም ያምኑታል። ስራ ላይ ያለውን እምነት ሁሉ ነው ትቶ ሄደው። አይ ሐሳብ ልቀይር፣ ቆይ አንድ ጊዜ ተመልሼ ልምጣና ቀራጭ ልሁን ቢል ተዘግቷል በሩ። ለምን? ካሁን በፊት አልታመንም። በቃ ትቶት ሄደው ወንበር ነው። ኢሚዲየትሊ ሰው የሚተካበት ወንበር ነው የማቴዎስ ወንበር። ግን ተከተለኝ ሲለው 2 ጊዜ አላሰበም። ትቶ ተከተለው ይላል። ትቶ ተከተለው። ከዚህ በኋላ ከአባታቸው ጋር ሌላውን ነገር ትተው ተከተሉት። ከዚያም ጥቂት እልፍ ብሎ የዘብዴዎስ ልጅ ያዕቆብን ወንድሙንም ዮሐንስን ደግሞ በታንኳ ላይ መረባቸውን ሲያበጁ አየ። ወዲያውም ጠራቸው። አባታቸውንም ዘብዴዎስን ከሙያተኞቹ ጋር በታንኳው ላይ ትተው ተከትለውት ሄዱ የሚል ቃል ታገኛላችሁ። ሄዱ። ጌታ ይባረክ። 1 ደቂቃ ስጡኝ። 1 ደቂቃ። ክብር ለኢየሱስ ይሁን። አንዳንዱ አገልግሎት አሁን እንደዚህ የልጆች ድምፅ ሲሰማ አንዳንድ ነገር ቴኬር እያደረጉ ሴቶች ሲያገለግሉ ደስ ይለኛል። እንደዚህ ይቻላል ማለት ስለወጣን ማለት ነው። አንድ የወጣንበት ምክንያት እግዚአብሔር እየተናገረኝ ቁጭ በሉና አውሩ፣ ቁጭ በማለታችሁ ውስጥ ብቻ ሌሎች ሴቶች ይነሳሉ ስላለ እንደዚህ አይነት ሞመንቶችን ወዳችኋል። እና እንትኑንም ዳር ላስይዘው የምትሉ ሰዎች ምንም ዳር የሚይዝ ነገር የለም። እንዳለ እንከተለዋለን፣ እንዳለ እናገለግለዋለን። እና ደስ ይላል። እንደዚህ ሴቶች ትችላላችሁ እያላችሁ ነው ጌታ። አሁን የሚያለቅሱትንም የሚጮሁትንም ባለፈው ሳምንት አስታውሳላችሁ አይደል? አገልግላን እያገለገለችን ታመመ። አገልግላን ልትጨርስ አካባቢ በጣም ትኩሳት ውስጥ ገባ፣ ኃይለኛ ትኩሳት ውስጥ ገባ። እኛን አገልግላ ስትጨርስ መሽቶ ማታ ሆስፒታል ይዛው ሄደች እና በጣም ውጊያ ነበረ። ሆስፒታል ሲደርስ ኧረ እሱ ልጁ ምንም አልሆነም፣ ትኩሳቱም 37 ነው፣
ጤነኛ ነው የሚያስብልና ለዚህ ነው እንደ ተውኩት እንዳትል ጨርሳ ነው ሄደችው። እና አንዳንዱን ነገር ዞር በል እያልነው ነው የምናገለግለው። ክብር ለኢየሱስ ክርስቶስ ይሁን። እናንተ ስትጨክኑ ሰማይ ከእናንተ ጋር ይጨክናል አለው። ይዛ ሄደች። ያው እንደ እናት ይዛ ሄደች። ኧረ ሰላም ነው፣ እኛ ምንም ነገር አላየንበትም። ይዘሽ ወደ ቤትሽ። አያችሁ፣ ለማስጣል ለማስተው ነበረ ሐሳቡና ኖ ብላ እሷ እያለ ህፃን ልጅ እያለ ታሙ ታስታውሳላችሁ። እግዚአብሔር የተመሰገነ ይሁን። እግዚአብሔር አለ ብላችሁ ስታገለግሉ እግዚአብሔር የእናንተ ነገር ቴኬር ያደርጋልና አንድ ታሪክ ሰምቻለሁኝ፣ የሊሊን ታሪክ። የፈለገ ነገር ቢሆን ምንም ነገር ቢከሰት ልጆቿ ምንም ቢሆኑ ጸሎት ላይ አይንኳኳም። እና ለምንድን ነው ተብላ ስትጠየቅ እኔ ከእግዚአብሔር ቀድሜ ያልደርስም እሱ ይደርስላቸዋል፣ ስለዚህ እኔ ከእሱ ጋር እያወራው እነሱ ምንም አይሆኑም ብላለች። ክብር ለኢየሱስ ይሁን። ቀድሞ ይደርሳል በምንም ሁኔታ። እና በርቱ ለማለት ነው። ቀጢ ኃያል ሴት። ጌታ ይባረክ። እሺ ልጆቼንም ቴኬር ስለማድረግ ነው እንግዲህ ይቅርታ። ከዚያ በኋላ ከአባታቸው ጋር ንብረታቸውን ትተው አባታቸውንም ትተው ማለት ነው ጌታ ኢየሱስ ክርስቶስን ተከተሉት ይላል። 4 ሆኑ። የመጀመሪያዎቹ 4 ቀጥሎ እየጨመሩ ይሄዳሉ። እንደዚህ ይላል። ከዛ ወደ ቅፍርናሆምም ገቡ። ወዲያውም በሰንበት ወደ ምኩራብ ገብቶ አስተማረ። እንደ ባለስልጣን ያስተምራቸው ነበር እንጂ እንደ ጻፎች አይደለምና። እሺ ይቅርታ። ታፕታፕ እናድርግ እስከዛ ድረስ። እሺ ሼር እናድርግ፣ ታፕታፕ እናድርግ፣ አትርሱ። እሺ እንደዚህ ይላል። ወደ ደግሜ ያነባለሁኝ ከሀሳባችን እንዳይወጣ። ከዚያ በኋላ ከገሊላ ወደ የት መጣ? ወደ ቅፍርናሆምም ገቡ። ወዲያውም በሰንበት ወደ ምኩራብ ገብቶ አስተማረ። እንደ ባለስልጣን ያስተምራቸው ነበር እንጂ እንደ ጻፎች አይደለምና በትምህርቱ ተገረሙ። ጌታ ኢየሱስ ክርስቶስ ወደ ምኩራብ መጣ ለመጀመሪያ ጊዜ። ተገረሙ ይለናል። በትምህርቱ ተገረሙና ኢየሱስ ክርስቶስ በነበረበት ዘመን በምኩራብ የምኩራብ ነፃነት የሚባል የራሳቸው ፕሮግራም ነበራቸው። ስለዚህ በሰንበት ሊሆን ይችላል አንድ ሰው ገብቶ የተሰጠውን ጥቅልል ከፍቶ ያነብና ያንን ቃል በራሱ መንገድ አብራርቶ ይዘጋዋል። ለምሳሌ እኔ ዛሬ ኢሳያስ ደረሰ ይልበል፣ ኢሳያስ 27ን አብራርቼ እዘጋለሁ። ከሆነ ጊዜ በኋላም ኢሳያስ ኮኪ ቢደርሳት ያንን ኢሳያስ በዚህችው መንገድ አብራርታ ትዘጋለች። የተለመደ የቸርች ሩቲን ማለት ነው። የተለመደ የቸርች ሩቲን ነው። እና ዛሬ ግን ድንገት ጌታዬ ሲገኝ የተለመደ ነገር አይደለም የሚያደርገው፣ ድግምት አይደለም የሚደግመው፣ ህይወት ነው የሚናገር። እሱ ራሱ ቃል ነው። ቃሉን ሲገልጠው ሰዎች ውስጥ ኖርማል አይሆኑም። ቲክቶክ ላይ የዶክተር አብይ አህመድን ንግግር አስመስለው የሚናገሩ ሰዎች አሉ አይደል? አንድ ልጅ አለ እኔ እያለ የሚያወራ ልጅ ካወቃችሁት ምናልባት። እና ስታዩት ምንድን ነው የምትሉት? ዋው እንዴት አይነት አስመሳይ ሰው ነው፣ በጣም ያስመሰለው ብላችሁ አልፋችሁ ነው የምትሄዱት። የፈለገ ነገር ቢናገር ዶክተር አብይ አህመድ በላይቭ ፕሮግራም በቲቪ ሊሆን ይችላል ወይ በቲክቶክ ሊሆን ይችላል መጥቶ አጠር መጠን ያለ አንድ አዋጅ ቢያወጣስ? ባለስልጣን ነው፣ የዚያ ህግ ባለስልጣን ስለሆነ ትሰሙታላችሁ። አይ ይህንን ነገር አላደርገውም የሚል ነገር የለም። እንደዚያኛው እንደ ተራው ቲክቶከር ስቃችሁ አይደለም የምታልፉት፣ ይተገበራል። ለምን? የቃሉ ባለቤት ስለሆኑ። ከ12 ሰዓት በኋላ ማንም እንዳይወጣ ካለ ማንም አይወጣም። አረ ቀልደኛ ነው እሱ። እንዴ እኔ በ12 ሰዓት ነው ወክ ማድረገው አትሉም። እንደውም ዛሬ ነው ሆኖ ነው እንጂ ድሮማ ትቀላላችሁ በዛ ሰዓት ከታያችሁ አይደል? በኢየሱስ ክርስቶስና
በሌሎች ሰዎች መካከል በጸሐፍት በፈሪሳውያኑ መካከል ያለው ልዩነት ይሄ ነው። ኢየሱስ ጋር ህይወት ነው የሚነገረው። እንዲሁ በምኩራብ ተራ ስለተሰጠው አይደለም። እንደ ባለስልጣን የሚናገርበት ምክንያት በቃሉ ላይ ስልጣን ስላለው ነው። ቃሉ ህይወት ነው የሚናገረው። ቃል ህይወት ነው። አንድ ዝማሬ አለ። ህግ በዝቶናል፣ ብዙ መገለጥ አለ፣ ጠቢብ በርክቷል፣ እውቀት ለሁሉ ታደለ፣ ሁሉ አስተማሪ፣ ሁሉ አስተካካይ፣ ግንድ ይዞ የሚዞር ጉድፍ ገላጋይ፣ ከእውቀት ያልሆነ ማቅናት ያልገራው ግብ ለማስቆጠር ነው የሚተጋው። አንተ ግን ከፍቅር እውነት ተናግረ የጠፋውን ነፍስ ትመልሳለ። አንተ ተናገር ዝም ይበል ሁሉ፣ ጌታ ተናገር ዝም ይበል ሁሉ። አንተ ተናገር ዝም ይበል ሁሉ፣ ጌታ ተናገር። ሃሌሉያ ወገኖች፣ ዛሬ እኮ እየተቸገር ነው። ሰብከን ነው ለመኖር የምንሞክረው። ሰብከን መኖር ከባድ ነው። ኖረን ስንሰብክ ነው እኮ ሰው የምንገዛው። ጌታ ኢየሱስ ክርስቶስ ባስተማረበት ጊዜ ሁሉ እንደ ባለስልጣን ይደነቁበት ነበረ። የሰው ህይወት አለመለወጥ አይችልም። ከሰው የሰማውን አይሰብክም፣ ከአብ የሰማውን ይናገራል። አይገርምም? ጌታ ኢየሱስ ክርስቶስ በምኩራብ ተገኘ ማለት እናንተ በምትገኙበት ጉባኤ በምትቆሙበት መድረክ የተለየ ነገር ይሁን እንጂ ቃል ስትናገሩ የተለየ ህይወት ግዙ እንጂ። ዛሬ ተቸገርነው እኮ ግንድ ይዘን እየዞርን ጉድፍ ለመገላገል እየሞከርን እኮ ነው። ህይወታችን በዚያው ቃል ሲመረመር እየተጠየቅንበት እኮ ነው መግዛት ያቃተው። ገንዘብ መሆን ያቃተው ህይወታችን እኮ ወረቀቱ ነው። በወረቀት ምንም አይገዛም። ወረቀት ይዛችሁ ሱቅ ብትሄዱ ይሳቅባችኋል እኮ። ልጅ ትደረጋላችሁ። ልጆች ናቸው ዛሬ ወረቀት ይዘው ማስቲካ ስጠኝ ምናምን የሚሉት። ህይወት ነው። ህይወት ተገለጠ አይደለ ነው። ቆሞ ሲናገር ዝም ብሎ ጉባኤው ሊቀጥል አይችልም። እናንተ በምትሰብኩበት ጉባኤ፣ ሰባኪያን እዚህ ውስጥ ካላችሁ እናንተ በምትዘምሩበት ጉባኤ ህይወት ከቀደመ አገልግሎት ቀላል ነው። ቆይቶ እንደኔ አይግባችሁ። እኔ ቆይቶ ገባኝ። በእውነት መድረክ አትድፈሩ። በዚያቸው በተሰበከችው ቃል እንደወጣን ጠላት ይደበድበናል። አንዳንድ እንደ አስቄዋ ልጆች ያደርገናል። ህይወት የለም፣ ህይወት የለም። አንዳንድ አይገርምም? የአስቄዋ ልጆች በሰሚ ነው አጋንንትን ዴሊቨር ለማድረግ የሚሞክሩት። ስለዚህ ጳውሎስን አውቀዋለሁ ይኖራል አለ። ኢየሱስም ኢየሱስ ነው አለ። ሁ አር ዩ ነው ያላቸው። የማንኖረውን ጽድቅ ዛሬ ለመስበክ ስንሞክር ሁ አር ዩ እኮ ነው የሚለው። እውነት ከፋባቸው ይላል፣ ደበደባቸው፣ እርቃናቸውን ብን አደረጋቸው ይላል። እኔ ይህንን ቃል በቃ ከሰበኩ በኋላ ይሄ በዚህ ቃል ፈተና እንደሚመጣብኝ አውቃለሁ የምትሉ ሰዎች ካላችሁ ተፈትናችሁ ውጡ እንጂ ያለፋችሁበት ተፈትናችሁ ትሰበኩት። በቃ ኃይል አለው ቃሉ። ያለ ምንም ተአምራት ብቻውን ቃሉ ተአምር ነው። ጌታ ኢየሱስ ክርስቶስ በምኩራብ ገብቶ ሲያስተምር በጣም ዶሚኔት ያደርግ ነበር። ምክንያቱም ስልጣን አለው በቃሉ ላይ። ይሄ ብቻ አይደለም፣ መልእክቱ የስጋ አይደለም፣ መለኮታዊ ነው፣ ዲቫይን ነው። ምን ትላለህ ብለን እንቀበለው እንጂ ምን ትላለህ ብለን እንቀበለው። ከመለኮት ተቀብላችሁ ስበኩ።
ከሰው የተቀበለው ቃል አይደለም፣ ከላይ እንደመጣ ያውቀዋል። አብ የሚናገረውን ይናገራል። አብ ሊል የፈለገውን ይናገርለታል። በደንብ ፐርፎርም ስላደረገው የሆነ ምኩራብ ላይ የሆነ ቀን ላይ ቆይ የባለፈው ቃል በጣም ልብ ነክቷል፣ እዛኛው አይልም ማለት ያለበትን ይላል። ስለ ቃሉ ሊመጣ ያለውን ተቃውሞ ሳይፈራ ይላል። ይሄ ክፍል ማለት በሌላኛው ክፍል ላይ ቆሞ የጌታ መንፈስ በኔ ላይ ነው ያለበት ነው። የጌታ መንፈስ በኔ ላይ ነው። በዛ ዘመን ጭራሽ ቀብቶኛል ሊል ከተገባ ይለዋል። በቃ ሊል ከተገባ ስለ ቃሉ ልትቀበሉት ያለ መከራ ካለ ልትቀበሉ ተዘጋጅታችሁ በሉት። ህይወት ነው። በቃ ህይወት ነው። ግዙበት። ገንዘብ ነው። የእግዚአብሔር ቃል ማለት ብር ነው። እንዲሁ መንዘራችሁ አጥሉትም። ትገዙበታላችሁ። ህይወት ትገዙበታላችሁ። እየተናገራችሁ ሰዎች ይቃጠላሉ፣ ከጥፋት ይመለሳሉ። አንድ ነገር ልንገራችሁ። እኔ በጣም ዓለም እንደዚህ ይሄው እኔን የሚያቀኝ ሰው ውስጥ ካለ 197 ሰው ይታየኛል። መቅደስን የሚያውቃት ሰው ያውቃታል ማን እንደሆነች። በቃ ይሄን ብዬ ነው የምጨርሰው ስለኔ። አንድ ሰው እጁን ጭኖ ጸልዮብኝ አያውቅም። ሰው እጁን ጭኖ ቢጸልይኝ አጋንንት እንደሚወጣልኝ አውቅ ነበር። ጌታን ሲቀበል ጌታ እንደዚህ ነው ያልኩት። ጌታ ሆይ ማንም ጭኖ አይጸልይልኝም፣ እኔ መጮህ አልፈልግም፣ ቃልህን አነባለሁ፣ ከኔ ይሂድ አልኩት። የእግዚአብሔርን ቃል እያነበብኩ ብን ብሎ ነው ከኔ ላይ ይወጣው። የእግዚአብሔር ቃል ሲሰበክ አጋንንት የማይወጣ ከመሰላችሁ፣ ወጣ በማለት ብቻ ከመሰላችሁ፣ የእግዚአብሔርን ቃል በስልጣን ይሰብክ ነበር። በህይወት እየኖረው ይሰብክ ነበር። ማንም የሚወደኝ ቢኖር ራሱን ይካድ ሲል ራሱን ሳይክድ አይደለም እኮ ኢየሱስ እንዴ ትቶ እኮ ነው፣ ክብሩን ትቶ ነው አይደል? የፊልጵስዩስ ጸሐፊ እኮ ሲናገር እንደ መቀማት አልቆጠረውም ያንን ክብር፣ ተወለት በቃ ለሱ ይላል። ተወው በቃ የሰውን መልክ ለበሰ ብሎ ይናገራል። አምላክነቱን ቁጭ አድርጎ ይመስላችኋል እንዴ ሰማይ የመጣው? ቆይ አምላክነቴ ይቀመጥ 3 ዓመት 33 ዓመት ተኩል በኋላ መጥቼ አገኘዋል አይደለም ያለው። ፍጹም ሰው ፍጹም አምላክ ሆኖ ያ ዲቫይን ማንነቱ ያ ዓለምን የፈጠረው ማንነቱ እያለ ለአብ ሳይገዛ ተገዙ ያላለን ጌታ አይገርምም? ዋው ዋው! የሚናገረውን የሚያውቅ ጌታ ነበር የኔ ጌታ። የእግዚአብሔርን ኪንግደም የእግዚአብሔርን ነገር የእግዚአብሔርን ሚስጥር ያልተረዳ ሰው በስልጣን አይሰብክም። ይሆን ይሆን አይሆን ይሆን? ቤታችሁ ውስጥ ትልቅ የእምነት ኢሹ እያለ ስለ እምነት አትስበኩ። በቃ ጌታ ኢየሱስ ክርስቶስ በጣም ስኬታማ የነበረው ህይወትን ስለሚናገር ነው። በቃሉ ላይ ባለስልጣን ስለነበረ ነው። የመለኮትን ሐሳብ ነው በምኩራብ የሚያስተናግደው። የመለኮትን ድምፅ በስልጣን ያስተምር ነበር። የሚያስተምረውን ያቀው ነበር። የሚያስተምረውን ያምን ነበር። ዛሬ ታላላቅ ነገሮች መጽሐፍ ቅዱስ ላይ የሆኑትን ታላላቅ ነገሮች ተናግረን በእኛ ህይወት ሊሆን ስል የሚጨንቀን ነገር አለ እኮ። በጳውሎስ ህይወት ብቻ በሙሴ ህይወት ብቻ የከፈለ እኮ ነው የሚመስለን ባህር። በአባቶች ብቻ ይሰራል ግን በል ያልኩበት ጊዜ አለ። በእውነት ጌታ በዚህ እጅ ግን ትሰራለህ ብዬ አውቃለሁ። ዛሬም ይሰራል። ስለዚህ ስትሰብኩ አምናችሁት ያንን የምታስተምሩትን ቃል የአብ ቃል እንደሆነ አምናችሁት በመንፈስ እንደተጻፈ አምናችሁት ያኔ የሰራው ያ መንፈስ ዛሬም በእናንተ እንደሚሰራ አምናችሁ ስበኩ። ድንቅ ይሆናል። ትደነቃላችሁ። ሰዎች ይደነቃሉ። ጌታ ኢየሱስ ባስተማረበት በዚያ ዘመን ይደነቁ ነበር። አያውቁማ። በእነሱ ጉባኤ መሃል ይከፈታል፣ ይነበባል፣ ይጠቃለላል። ይሄን ነው የሚያውቁት። አምላኬ ጌታዬ መጣና ነገሩን ቀየረው። በቃ ሽታውን ቀየረው። ህይወት ሸተተ ሲናጎጉ። ህይወት ጊዜያችንን አቃጥለን አንዳንዴ ወደ ቸርች መተን የሆነ ምንም ህይወት የሌለው ነገር ተሰብከን ለምን እንመለሳለን? ሰባኪዎች ይሄ ለእናንተ ህይወት የሌለው ነገር። ባለፈው ጊዜ አንድ ሰው ሲናገር ምን አለ? የኢዮብ ጉባኤ ከባድ ጉባኤ ነው አለ። ማስተርስ አላቸው። በጣም ረቂቅ ትምህርት እነ ኤልፋዝ
እነ ብልዳዶስ they are well educated የተማሩ ናቸው ያብራሩታል ነገሩን ከሰማይ አንፃር ከምድር አንፃር አንተ እንዲህ ብትሆን እንዲህ ስለሆንክ እንደዛ ስለሆንክ ይሉታል ምንም መንፈስ ግን የለም አይገርም እና አንድ ትንሽዬ ልጅ አለ ማስተር ሳያቅ ምን አያቅ ቆይ ትልቅ ናቸው ልጠብቃቸው ብሎ ጉባኤው ማል ይጠብቃቸዋል ኤሊሁም ይባል ከዛ በኋላ አይ በቃኝ አለ በቃኝ በሉ እንጂ ነገሩ በማስተርስ የሚሆን አይደለም በዲግሪ የሚሆን አይደለም በኤጁኬሽናል ባክግራውንድ የሚሰበክ ነገር አይደለም ስፒሪት ፊልድ ነው መሆን ያለበት የእግዚአብሔር ቃል ሰው ሰብካችሁ ህይወቱ ካልቆረቆረው ሌብነቱ ካልቆረቆረው አሁንም ዘራፊ ሆኖ ከጉባኤ ከወጣ አሁንም አሳዳጅ ሆኖ አሁንም ዘማዊ ሆኖ ከወጣ አሁንም ዘፋኝ ሆኖ ከወጣ ከስረናል የነ ብልዳዶስ ጉባኤ ነው አያክሙትም ሰውየውን ቁስለኛ ተቀምጧል ጉባኤው ማለት ይናገራሉ ይሰብካሉ ኢዮብ ግን እየመረቀዘ ነው ሄደው ፋይናሊ አንድ ብላቴና ሲናገር እግዚአብሔር መጣ ቀጥሎ መጣ በቃ ስታዩ አይን ውስጥ የማይገባ ትንሽ ነኝ ብዬ ጠበቅኳችሁ እናንተ ትልልቅ ናችሁ ይላቸው ተቀየረ በቃ ያ ጉባኤ መንፈስ ነው በቃ ቃልን ተሞልቶ ነው ኢየሱስ ያድናል ስለዚህ ጌታ ኢየሱስ ክርስቶስ በምኩራብ ውስጥ እንደ ባለስልጣን ያስተምራቸው ነበር እንጂ እንደ ጻፎች አይደለምና በትምህርቱ ተገረሙ ጻፎች ያው ታቋቸዋላችሁ አርቀቀዋታል የሚገራርም ረቂቅ አላቸው ወደፊት እናያቸዋለን እና ያንን ረቂቅ አይኖሩትም ህዝቡ ላይ ጭነውበት ህዝቡ ጎብጧል እና ጌታ ኢየሱስ ክርስቶስ አነሳው ህዝቡ ከህዝቡ ጫንቃ ላይ አነሳና እነሱ የማይኖሩትን እናንተ ላይ ይጭኑታል ሲል ታዩታላችሁ እኛም ማንኖረውን ስብከት ከሰበከን ጸሐፍቶች ነን እሺ በእነሱ እንዳትፈሩ ፈሪሳውያን ነን እኛ የማንተገብረውን የእግዚአብሔርን ቃል ሰበከን ማለት ጸሐፍቶች ነን ፈሪሳውያን ነን ማለት ነው ተጠበቁ ከፈሪሳውያን እርሾ መርምሩ ራሳችሁን እናንተ ውስጥ ይሄ እርሾ አለ ወይ በዚያ ዘመን ብቻ አይደለም እርሾ ይሄ እርሾ ያለው አሁንስ ጌታ ኢየሱስ ክርስቶስ ከጸሐፍት ከፈሪሳውያኑና ከሰዱቃውያኑ የተለየበት ምክንያት ህይወት ነው የሚሰብከው እና ሰውን ሁሉ ኢንካሬጅ ያደርገዋል ለመምጣት ያየዋል ኢየሱስን ያየዋል በቃል ውስጥ ያየዋል በቃ አይከብደውም ወደ እግዚአብሔር መንግስት ለመጠጋት አይከብደውም በእነዚህ ሰዎች አገልግሎት ግን ሰው ከእግዚአብሔር መንግስት ሩቅ ነው ሄዷል ትቶ መጣ ጌታዬ ቅርብ ነው የእግዚአብሔር መንግስት ይሄው በእጃችሁ ነው ያለ ምኩራብ ድረስ ገባና ገለጠው ቃሉ ተጠቅልሎ የተቀመጠውን እንደ ድግምት የሚደግሙትን ኢየሱስ ክርስቶስ ያድናል ስለዚህ እንደ ባለ ስልጣን እየተደነቁ ወያ ምንድነው ዛሬ ደግሞ እዚህ ጉባኤ መሃል የት ነው ይሶ እየተደብቆ ነው ይያል እንደዚህ ሆናችሁበት ጊዜ የለም አንዳንድ ሰዎች ይመጡና ጉባኤው ንድዳውታል ህይወታችሁን ትመረም እስክትወጡ መሰዋያችሁን አፍቆ እኔ እንደዚህ ሆናለሁ አንዳንዴ ህያው እግዚአብሔር ምስክሬ ነው አንዳንድ ሰዎች ሲሰብኩ መሰዋያ ነው ያለው እዛው ሆኜ ጌታ ሆይ በእውነት እንደዚህ ልባርካችሁ በዘመናችሁ የእግዚአብሔር ቃል በእናንተ አፍ ከተነገረ እየነደዱ ይስሟችሁ እየጣሉ ይስሟችሁ ወደ እግዚአብሔር መንግስት እየተጠጉ ይስሟችሁ ይወስኑ በእናንተ ጉባኤ ይወስኑ በነ ጴጥሮስ ጉባኤ ይወስኑ ነበር ታዲያ ምን እናርግ ይሉት ነበር ጴጥሮስን እየወሰኑ ይስሟችሁ በቃ ህይወት ይሰበክ በእናንተ ዘመን ህይወት ይሰበክ ህይወታችሁን ሰበኩ ከፈሪሳውያንና ከሰዱቃውያን እርሾ በእውነት ተጠበቁ ይጠብቃችሁ እናንተ ሰባኪዎች በኢየሱስም ይህ እርሾ ከውስጣችሁ ወጥቶ ይደፋ እናንተ ሞክራችሁ አቃታችሁን የእግዚአብሔርን ቃል ስላወቃችሁት ብቻ እንዳትሰብኩት ዛሬ በእውነት ስለእናንተ ማልዳለሁ በቃ ከነሱ አንሻል አሁን የተለየ ሆነለት ለዚህ ህዝብ ብርሃና ያይገርም በፊት አይገርሙም አይደነቁም አሁን ግን ተደነቁ ለምን ትምርቱ እንደ ጻፎች አይደለምና በሌላ ቋንቋ ህይወት ነው የሚሰብከው ስለዚህ በቃ አለመነካት አይሆን ተነካ ውደቅ የሚል የለም በኢየሱስ ጉባኤ ቆሙ ቃሉን ይናገራል 5000 10,000 15,000 ሰው 3 ቀን ይሰማዋል ጌታዬ 3 ቀን ምንም ድንቅ ታምር አሳዩ 3 ቀን
ህይወታችሁን መስበክ ይሁንላችሁ። ህይወታችንን መስበክ ይሁንልን። እኔ ነፃውኛ አይደለም፣ ያው እኔ እንድናገር ስለተሰጠኝ ዛሬ እኔ ተናገርኩ እንጂ ህይወታችንን መስበክ ይሁንልን። ኢየሱስ ያድናል። በትምህርቱ ተገረሙ። የሚያስገርም ትምህርት ነበር የኢየሱስ ትምህርት፣ ከጻፎች የተለየ ትምህርት ህይወት ስለሆነ። ስለዚህ ከአሁን በፊት ያየናቸው ክፍሎች ላይ ኢየሱስ ክርስቶስ የተገዛበትን ክፍል አይተናል አይደል? ለምሳሌ በጥምቀት ስነ ስርዓቱ ላይ ለአባቱ ፍቃድ ተገዛና ተጠመቀ። ወደ ምድረ በዳ ሲሄድ ለመንፈስ ቅዱስ ሐሳብ ተገዛና ወደ ምድረ በዳ ሄደ። አሁን እዚህ ክፍል ላይ ደግሞ ኢየሱስ ክርስቶስ ስልጣን ሲሰጠው እናያለን። ስልጣን ከመገዛት ይፈልቃል። አይገርምም? እንዲሁ ዝም ብለን ስልጣን ላይ የምንወጣው ነገር የለም። ከመገዛት ይመጣል። ጌታዬ የመጣባቸው ስቴፖች አሉ። ለእግዚአብሔር ሐሳብ እየተገዛ ለመንፈስ ቅዱስ ሐሳብ እየተገዛ ኢየሱስን እኮ ነው የምላችሁ። ኢየሱስን እኮ ነው የምላችሁ። እሱ ከተገዛ እኔ ማንነኝም አልገዛም። መጨረሻ ላይ የእሱ ነገር ሲጠቀለልም እንዲህ ነው አይደለም? ያለ ልክ ወረደ ይለዋል መጽሐፍ። ስለዚህ ያለ ልክ ከፍ አደረገው ይላል። ውረዱ ውረዱ። የመውረድ አገልግሎት አገልግሎ እየወረዳችሁ እናንተ ወጣችኋል፣ ሳታውቁት ወርዳችኋል እኮ። ኢየሱስ ያድናል። በእውነት ወርዷል እኮ ኢየሱስ። በቃ ከዚህ ከኮራፕትድ ሰውነት ካለው ሰው ጋር ተቀላቅሎ ሲጠመቅ ውርደት ነው እኮ ለሱ የሚመስለው። ምድረ በዳ ሄዶ ከአራዊት ጋር ጌታዬ ከሰው ተነጥሎ ሲኖር ውርደት ነው የሚመስለው። በዚህ ሁሉ ውስጥ ግን እንደ ባለስልጣን ነው ቆሞ የሚያስተምረው። የት ነበር ትላንት ይሄ ሰው ብትሉት ምድረ በዳ ላይ ገርም ያ ዮሐንስ ያጠመቀው የምትሉት እኮ ነው። ጌታ ኢየሱስ ያድናል። ወረዱ። ስልጣን ከመገዛት ይፈልቃል በሉ። ለራሳችሁ ካላችሁበት ቦታ ላይ ሆናችሁ አጻፉ። እዚህ ጋር ስልጣን ከመገዛት ለማ ከዚህ በኋላ ያው ኢየሱስ ክርስቶስ አራዊት ሲገዙለት፣ መላእክት ሲያገለግሉት፣ ሰዎችን ወደ መንግስቱ ሲጋብዝ፣ ደቀ መዛሙርቱ ሲከተሉት ሲሰሙት፣ በዚህ ሁሉ ውስጥ ጌታ ኢየሱስ ክርስቶስ ስልጣኑን ሲያሳይ ታገኛላችሁ እዚህ ክፍል ላይ ማለት ነው። ከዚህ በኋላም ደግሞ የሚኖረው የምናያቸው ክፍሎች የሚገርሙ ስልጣኑን የሚገልጥባቸውን ክፍሎች ነው የምናየው። በቃ አቤት ወርዶ አገልግሎቱን የጀመረ ሰው እዚህ ውስጥ ዛሬ አንድ ሰው አተርፋለሁ። በቃ ውረዱ ውረዱ ውርድ። ሰማይ ከፍ ያደርጋል። በጊዜው ይመጣና ከፍ 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 ከፍ። ማንም ሰው ሊያወርዳችሁ አይችሉም። ማንም ሰው እግዚአብሔር ይባረክ። ከዚህ በኋላ እንቀጥል፣ ጠጋ እንበል ትንሽ። በትምህርቱ ተገረሙ ካለን በኋላ ቁጥር 23 ላይ በዚያን ጊዜም በምኩራባቸው እርኩስ መንፈስ ያለው ሰው ነበረ። ምኩራብ ውስጥ እኮ እንደው ዝም ብላችሁ ወገኖች፣ ዝም ብላችሁ አትለፉ። በቃ በዚህ ዘመን ቋንቋ ላውራውና በዚያም ጊዜ ቸርች ውስጥ እርኩስ መንፈስ ያለው ሰው ነበረ። እንዲህ ይቀጥላል። በቃ እንትን እየተከፈተች ጥቅልል እየተከፈተች እየተነበበ እንትን ይላል፣ ይቀመጣል። ያ እርኩስ መንፈስ ያለበትም ሰው ይጮሃል፣ ይወጣል፣ ወደ ቤቱ ይሄዳል። አረ የተለመደ ጉባኤ አይሆንም ከእንግዲህ ወዲህ በጌታ በኢየሱስ ስም። የተለመደ አገልግሎትማ ይበቃናል በጌታ በኢየሱስ ስም። እናንተ በምትቆሙበት ስፍራ የተለየ ነገር ይሆናል። በቃ በቃ ይከርም እንዲሁ ነው የምናልፈው። ነገር እርኩስ መንፈስ ያለበት ሰው ነበር። እርሱ የናዝሬቱ ኢየሱስ ሆይ ካንተ ጋር ምን አለን? ልታጠፋን መጣህን? ማን እንደሆን አውቄሃለሁ፣ የእግዚአብሔር ቅዱሱ ብሎ ጮኸ። ኖርማል ጉባኤማ አይሆንም። ጌታን ይዛችሁ ጌታ በእናንተ ውስጥ እየሰራ ኖርማል ጉባኤ ሆኖማ አይቀጥልም። ይበቃል። ኖርማል ነው የለመዱት ነገር። ድንገት ጌታ የመጣና መጀመሪያ ቃሉን አደስ አድርጎ ቀየረው። ቀጥሎ ደግሞ አንድ እርኩስ መንፈስ ያለው ሰው፣ ይሄ ጳውሎስ አንድ እርኩስ መንፈስ ያለው ሰው የሚለውን ማርቆስ እርኩስ መንፈስ ያለው የሚለውን ሰው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1:30 ላይ
በክርስቶስ ኢየሱስ ሆናችሁ የሚለው ያንን አብሮነት የሚተካ ቃል ነው። ይሄ ማለት ምንድነው? ሰው በክርስቶስ ኢየሱስ ነው የሚባለው አይነት ትርጓሜ ይሄ ሰው በአጋንንት ስራት ውስጥ ነው። ሁለት ምርጫ ነው ያለው። በነገራችን ላይ 6 ምርጫ የለንም። ሁለት ምርጫ ነው። ወይ በክርስቶስ ነው ወይ ደግሞ በአጋንንት ነው። it is up to you በቃ እና ይሄ ሰው በአጋንንት የተያዘ ሰው ነው ማለት ልክ ሰው ከኢየሱስ ክርስቶስ ጋር ታርቆ የድህነትን ነገር ሲያገኝ ኢየሱስ በሱ ውስጥ እንደሚኖረው በዚህ ሰው ህይወት ውስጥ ልክ እንደዚያው አሁን እኔን ማን ይቆጣ? ይሄ ሰውነት እኮ በቃ አሁን ለክርስቶስ ተሸጠ አይደል ያለው ጳውሎስ። ከእንግዲህ የራሳችሁ አይደላችሁም በዋጋ ተገዝታችኋል፣ ምንም ልታደርጉ አትችሉትም ይሄን ሰውነት እንዳለው ያኛውም ሰው በክርስቶስ ኢየሱስ ያልሆነውም ሰው ይሄን ሰውነት ምንም ሊያደርጉ አይችልም። ሌላው አካል ነው ገቨርን የሚያደርገው ጨለማው አጋንንት። እና ይሄ ሰው ልክ እንደዚሁ በመንፈስ ፖሰስድ የሆነ ሰው ነበር፣ የተያዘ ሰው ነበር። ይሄ ክፉ መንፈስ በዚያ ምስኪን ሰው ህይወት ውስጥ በቃ ገብቶ ይኖርበታል። ምኩራብ ይገባል፣ ይመላለሳል፣ ያው ይጠለዋል፣ ያስጮኸዋል። የሆነ ቦታ ላይ አልተጻፈልንም፣ በቃ ይኖርበታል። ኖርማል ሆኖ ስለዚህ ኢየሱስ ክርስቶስ በህይወቱ የሌለው ሰው ልክ እንደዚሁ የአጋንንት መጫወቻ ነው የሚሆነው። ጌታ ኢየሱስ ክርስቶስ በውስጡ ያላደረበት ሰው ልክ እንደዚህ ሰው በአጋንንት ቁጥጥር ስር ነው የሚሆነው። ውጪ ሆናችሁ የምትሰሙኝ ሰዎችን በደንብ ስሙኝ። ከዚህ በኋላ አጋንንት ከዚህ ሰው ውስጥ ሲናገር ታዩታላችሁ። ሲናገር እንደዚህ ብሎ አንተ የእግዚአብሔር ቅዱሱ ይለዋል። አንተ ቅዱስ ነህ እንደማለት ነው። መጣህ ልታጠፋን እያለ ሲናገር ታዩታላችሁ። እኔ በጣም ይገርመኛል። ምድረ በዳ ላይ 40 ቀን ሲቆይ በሌላኛው ክፍል ላይ አይተነዋል አይደለም? እየመጣ የእግዚአብሔር ልጅ ከሆንክ አንተ የእግዚአብሔር ልጅ ከሆንክ ይለዋል። ሁኔታውን አይቶ ማለት ነው። የእግዚአብሔር ያውቀዋል እኮ የእግዚአብሔር ቅዱስ እንደሆነ ያውቀዋል። እንደ ሁኔታው ነው የሚያባብለው እየመጣ የሚፈትነን። ውሸታም ነው። እስቲ ለራሳችሁ ባላችሁ በስፍራ እንደዚህ በሉ፣ ውሸታም ነው የእግዚአብሔር ልጅ እንደሆንኩ ያውቀዋል በሉ። በቃ ያውቀዋል እኮ እዛ ነው እንደማያውቀው የሆነው። ያቺ የጾም ጸሎት የመሌት የጭከና ጊዜው ላይ ነው ሊፈትነው የሚፈልገው። ስለዚህ እዚህ ጋር መጣና መሰከረለት። በምድረ በዳ ፈተና እንዳልተሳካለት ዲያብሎስ እዚህ ክፍል ላይ መሰከረ። አንተ ቅዱስ ነህ አለው። ቅዱስ ነህ ማለት እንደኛ መቀደስ አይደለም ወገኖቼ። ይሄ ሳንክቲፋይ እንደማለት አይደለም። መጽሐፍ ቅዱስ ላይ ስምህ ይቀደስ እንደሚለው hallowed be your name እንደሚለው ስምህ ይቀደስ። ይሄ ማለት የተለየነ እንደ ሌሎች አማልክቶች አይደለህም። እንዲህ ነው የመሰከረለት ገብቶ አንተ ቅዱስ ሲለው ምንም እሱ ላይ ደንፈሶ የሚቀደስ አምላክ አይደለም፣ እሱ ነው የሚቀድሰው እንጂ። ግን አንተ የተለየህ ነህ፣ አንተ ቅዱስ ነህ። በቃ እንደ ሌሎች አማልክቶች አይደለም። ሌሎቹ አማልክቶች አይሰሙም፣ አያዩም፣ በሰው እጅ የሚቀረጹ ናቸው። አጋንንት ከፈለገ ወስዶ ይሰብራቸዋል፣ ከፈለገ ያድርባቸዋል፣ ከፈለገ ይጥላቸዋል። ይሄኛው ግን ቅዱስ ነው። ያማ የእግዚአብሔር ቅዱስ ኢየሱስ ያድናል። እና አንዳንዴ እንዲሁ ዝም ብሎ ሞቅታ ነገር ሊፈጥርብን እኮ ይፈልጋል አጋንንት። በነገራችን ላይ በሞቅታ ነው የሚጥለን። በዚህ ምናምን ሲዘጉበት በሞቅታ ይጥለናል። አሁን ከዚህ ስወጣ ዋይ ዛሬ ሰበክሽው ስብከት 191 ሰው አፉን ከፍቶ እኮ ሲሰማሽ ነበር። አንቺ አፍሽ ተቀብቶ የለን አይለኝም ጌታ። እንደዚህ ያውቀዋሉ። ጌታ እንደዚህ አይለኝም። የእኔ ልጅ ገና ምን አየሽ ነው የሚለኝ። ደቀ መዛሙርቱ መጡና አቤት ዛሬ ያወጣ ነው አጋንንት አሉት። አቤት የተገዙልን በስም በቃ እኮ ፈወስ ነው ምናምን ሲሉ ግድ የለም እስቲ ወደዛ ሄደን አረፍ እንበላለን። እስቲ አረፍ እንበላለን። ከእነዚህ ጋር መጣና ይሆን አንድም ማንነቱን ነው ዲክሌር ያደረገለት፣ ሁለተኛ ሙቀት ነው። አንተ ቅዱሱ ምናምን ይለዋል በሰው ፊት። እና ከዚህ በኋላ ጌታዬ የእግዚአብሔር ቅዱሱ ብሎ ጮኸ። ኢየሱስም ምን አለው ይላል? እስቲ ነው አንድ ሰው ከታች ይጻፍልኝ። ፋሲካዬ ትታየኛለች እኔ ቆንጆ። ዝም በል
ዝም በል አልፈቀደለትም። መልካም እኮ ነው የተናገረው ነገር መልካም ነው። ፍቅርዬ ተባረኪ። ዝም በል እንዲህ እኮ ማለት ነው። ዛሬ ያቃተን ኮንቨርሴሽን ከሴጣን ጋር እኮ ቁጭ ብለን አይምሯችን ልባችንን ተከራይቶት ከዛስ ዘሞታ እግር ይቆረጣል፣ ከዛስ እንትን ይታሸጋል ክራንች ላይ። እሺ ከዛስ እንሰማ እንትን ሆኖ በቃ ከዛ በኋላ ትሞታለህ። አበባ ቀብር ላይ የሚመጡ ሰዎች ምናምን ይለናል። እሺ እንትናም አይመጣም። ዝም በል ኢየሱስ ያድናል። ኤልሳዕ አገልግሎቱን ሊጀምር በቃ ከኤልያስ እግር ስር እያለ የነብይ ልጆች የነቢያት ልጆች ተማሪዎች ናቸው እና የመጡ እግር በእግር እየመጡ ጌታህን ዛሬ ከራስ ላይ ሊወስደው እኮ ነው አንተ አውቃል ምናምን ይሉታል። ሰውየው አይኑ የበራለት ነው። እንደሚወስደው ብቻ አይደለም የሚያውቀው፣ ቀጥሎ እሱ እንደሆነም ያውቃል። ቀጥሎ ምን እንደምትሆኑ ካወቃችሁ ኢየሱስ ክርስቶስ ያድናል። ዝም በሉ ይላል። አውቃለሁ ዝም በሉ አውቃለሁ። ድምፅ እኮ አቴንሽን እኮ ነው። አሁን ሊሄድ ነው መቼ ነው ምናምን ዛሬ እና ይሄ ሁሉ ዘመን እኔ እግር እጅ አስታጣቢ ሆኜ ምናምን እኮ ብሎ እንዲያወራ ነው። አይኑን አይነቅልም ይላል። ኤልያስ እዚህ መጣው ምናምን እዚህ ደርሼ ጌልጌላ ላይ ሲለው አረ ያው እግዚአብሔርም እንዲህ አይኑን በልጥጦ ከስር እየመጡ ሊወስደው ነው ኤልያስ መሄዱ ነው። አውቃለሁ ዝም በሉ እንዴ። ሊወስደው አይደለም ቀጥሎ ክብሩ የኔ እንደሆነ አውቃለሁ አለ እኮ ሰውየው። ዝም ብሎማ አይመለስም እንደ ጌታዬ በልንካ መረብህን ጴጥሮስ ቴንኪው ታንኳህንም ስለሰጠኝ አመሰግናለሁ ብሎ እኮ አልሄድም። እንዲሁም የሚተውን ጌታ እኮ የለንም። አሁን እንዲሁ በነፃ ከዚህ ዓለም እንደምንሰናበት ነው የሚነግረን። እንዲሆነን ሞተን ስጋችን ተብጠልጥሎ አሞራ በልቶት ምናምን ነው የሚነግረን ጠላት። ዝም በል ወይ ኢየሱስ ያድናል። እንደዚህ ያለ ጌታ ኢየሱስ ክርስቶስ ዝም በል ከእርሱም ውጣ እንዲናገር አላበረታታውም። አንዳንድ ቦታ ላይ ጌታ ኢየሱስ ክርስቶስ ይጠይቅ ታያላችሁ። አንደኛ ስንደርስበት እናወራዋለን እሱ ለምን እንደጠየቀ። እዚሁ ክፍል ላይ ማርቆስ ላይ ስላለ ብናወራው ይሻላል። እዚህ ክፍል ላይ ግን የተናገረበትን ሞቲቭ ያውቀዋል። ሞቲቭን ያውቀዋል። የሚናገረው ነገር መቀበል አልፈልግም። አሁን ሞቲቭ ምንድነው? የእግዚአብሔር ቅዱሱ ምናምን ኢየሱስን ያለ ጊዜው ማስመታት ነው። ያለ ጊዜው አይደለም። አሁን ኢየሱስ አሁን ቀስ ብሎ ስራውን እየሰራ ነው ያለው። ስለዚህ ጸጥ በል ጸጥ። ኢየሱስ ያድናል። ስለዚህ ከዚህ ሰው ውጣ ብሎ አጋንንቱን ከዚህ ሰው አስወጣ። እርኩሱን መንፈስ አንፈራገጠውና በታላቅ ድምፅ ጮኸ፣ ከእርሱ ወጣ። ሁሉም ይህ ምንድን ነው? በስልጣን እርኩሳን መናፍስትን ያዝዛል፣ እነርሱም ይታዘዙለታልና ይህ አዲስ ትምህርት ምንድን ነው ብለው እስኪጠያየቁ ድረስ አደነቁ። ዝናውም ወዲያውኑ በየስፍራው ወደ ገሊላ ዙሪያ ሁሉ ወጣ ብሎ ይናገራል። ሰዎች በጣም ተገረሙ። ይሄ ኢየሱስ ክርስቶስ የነበረበት ይሄ ሰዓት አንዳንድ አይሁድ እየዞሩ አጋንንትን የሚያስወጡበት መንገድ ነበራቸው፣ የራሳቸው መንገድ። ባለፈውም ተነጋግረናል። ታልሙድ የምትባል መጽሐፍ አለቻቸው። እዛ ላይ እየሰፈሩት የራሳቸው ረቂቅ አለ በጨለማው ጊዜና ያችን እያወጡ ይጠቀማሉ። እዛ ውስጥ የተለያዩ ስነስርዓቶች፣ ሪቹዋሎች አሉ፣ የሚያደርጓቸው ሪቹዋሎች ነው። ልክ እንደዚያው ማለት ነው። በዚህ ጊዜ የሚያደርጉት ነገር ነበረ። አንድ አጋንንት የተያዘን ሰው ዴሊቨርድ ለማድረግ ዴሊቨርድ ይሆናል ብዬ አሁን ያላስብም። እንግዲህ ዛሬ በዚህ ዘመንም ስላለ ዲያብሎስ ባይዘው በጣም ተጫዋች ወጣው ምናምን ሊል ይችላል። ወጣው ሊል ይችላል። ዩ ዶንት ኖ የአይን መከፈት ግድ ነው ስትል ነበር አንድ ወዳጄ ትናንትና። ወጣው ምናምን ይሄ የሱ ጨዋታው ነው። ታስታውሳላችሁ የማቴዎስ ወንጌል ምዕራፍ 12 ላይ ኢየሱስ ክርስቶስን በብኤል ዜቡል ነው አጋንንት የሚያወጣው ሲሉት እኔ በብኤል ዜቡል ካወጣው ልጆቻችሁስ በምን ያወጧቸዋል እያለ ይጠይቃል። አንዳንድ የአይሁድ ልጆች እንደዚህ አጋንንትን ያወጡ ነበረ በጊዜው። ይሄ ብቻ አይደለም። ሐዋርያት ሥራ ምዕራፍ 19-13 ላይ አንዳንድ አይሁድም እየዞሩ አጋንንትን ሲያወጡ ከዛ ከነዚያ አይሁድ መሃል
አስቄዋ የተባለ ብሎ የሚናገረውና የራሳቸው ይሄ ምንድነው ይሄ መንገድ ነበራቸውና ይሄ መንገድ ብዙም ኢፌክቲቭ አይደለም፣ አሳማኝም አይደለም፣ አጥጋቢም አይደለም እና በጣም ድካምን የሚጠይቅ ነው። ወደፊትም የጴጥሮስን አማት ሊያይበት የሚሄደው ክፍል ላይ እናየዋለን። እና ጌታ ኢየሱስ ክርስቶስ ግን ከዚህ በተለየ መንገድ አጋንንትን በስልጣን በመካከላቸው አወጣ። በስልጣን ውጣ፣ አትናገርም ምንም ነገር ብሎት ውጣ ከዚህ ሰው ብሎ አስወጣው። ለዚህ ነው በጣም ሲደነቁ ታያቸዋላችሁ። በስልጣን እርኩሳን መናፍስትን እንዴት ነው የሚያወጣው? ምንድነው ይሄ አዲስ ነገር አሉ። ምንድነው ይሄ አዲስ ነገር? ያልተለመደ ነገር ነው። ያልተለመደ ነገር ያደርግ በዘመናችሁ ጌታ ይበቃ። ያልተለመደ ድንቅ፣ ያልተለመደ ተአምራት፣ ያልተለመደ ተአምራት ኢየሱስ ክርስቶስ ባገለገለበት ዘመን ድንቅና ተአምራት በሽ ነው። ጌታዬ ነፍሱን መንፈሱን ስጋውን ሁሉ ለአብ ፍቃድ ስላስገዛ በሽ ነው። ምኩራብ እንደወትሮ አይደለም፣ ተገልጦ የሚከደን ነገር የለም። ድንቅ ነው። መንገዱ ድንቅ ነው። የአደባባይ ወንጌሉ ድንቅ ነው። ገሊላ ባህር አለፈላት። አሳ ከማጥመድ አሳ ከማዘዋወር የሰው ነፍስ እንደ ጉድ። ለምን? ለአብ ሐሳብ ፍቃዱን አስገዝቷል። ያለ ልክ ዝቅ ብሏልና ይሰራበታል። ገንዘብ ሆኗል። ገንዘብ ሆኗል። ጌታ ኢየሱስ ይባረክ። ስለዚህ ማብሮሽ ያስቸገረ ነው። መጣው። ስለዚህ ወደ ገሊላ ዙሪያ ሁሉ ወጣ ብሎ ስለ ጌታ ኢየሱስ ተናግሮ ይጨርሳል። ከዚህ በኋላ የሚያደርጋቸው ተአምራቶች አሉ። በንዳድ የጴጥሮስን እናት በንዳድ ታማ አገኛት የሚል ክፍል ታገኛላችሁ። እሷን ምናልባት እሷን ክፍል እና ቀጣዩ የለምጻሙ ታሪክ ረዘም ስለሚል እሱን በቀጣይ እንድናየው እመክራለሁኝ። አሁንም ጌታ ኢየሱስ ክርስቶስ ከአደባባዩ ከሲናጎግ ከምኩራቡ ደግሞ ወጣ ብሎ ወደነ ጴጥሮስ አማት ቤት ሲገባ ታዩታላችሁና ኢየሱስ ለሕዝብ ብቻ የሚታይ ለብዙ ለክራውድ የሚታይ ብቻ ሰባኪ አልነበረም። ለብዙ ብዙ ሕዝብ ባለበት መስበክ የሚያስደስተው ጌታ ብቻ አልነበረም። አንድን ሰው ደግሞ ለማግኘት አንድን ሰው ለማገልገል ደግሞ ዋጋ የሚከፍል ጌታ ነበረ፣ አንድን ሰው ለማገልገል። ስለዚህ ወደነ ጴጥሮስ አማት ቤት መጣ። ይቺ ሴት በንዳድ ተይዛ እንደነበር ይናገራልና አንዳንድ ጊዜ አገልግሎታችንን ለማጠንከር የሰው ብዛት ኤክስፔክት እናደርጋለን። ብዙ ሰው ሲኖር አገልግሎታችን እየጠነከረ እንደሄደ እናስባለን አይደል? አይ ኢየሱስ አንድ ሰው አገልግሏል። ለአንድ ሰው ባህር አቋርጦ መጥቷል። ለአንድ ሰው በሳምራውያኑ መንገድ አልፏል። አገልግሎቱ ግን እየጠነከረ ነበር። አንድ ሰው ላይ ኢንቨስት አድርጎ ነው ሳምራውያኑ ከተማ 3 ቀን ተቀምጦ ብዙ ህዝብ መጥቶ ወንጌል የተቀበለው። ስለዚህ ይሄ አጀባና ክራውድ ሲኖር እግዚአብሔር አገልግሎታችሁን እያጠነከረ የሚመስላችሁ ሰዎች፣ አንድ ሰው ስታገለግሉ ደግሞ እንዳገለገላችሁ የማይሰማችሁ ሰዎች ካላችሁ ይሄው ጌታ ምስክር ነው። አንድ ሰው ሊያገለግል ወደነ ጴጥሮስ ቤት ገባ ይላል። ስለዚህ ይሄ ንዳድ የሚለው ራስ ምታት የሚለው በገሊላ አገር የተለመደ በሽታ ነበር። የተለመደ በሽታ እና እንዳልኳችሁ የራሳቸው ሪቹዋል አላቸው። በዚህ በታልሙድ በሚባለው መጽሐፍ መሰረት የሚያደርጉት ነገር አላቸው። ይሄ ስነስርዓት ምን አይነት ስነስርዓት ነው? ብረት እንደ ቢላ አይነት የመሰለ ብረት ነገር እዛ ላይ እንደ እሾህ ነገር ተሰክቶበት ከዚያ በገመድ ነገር ይታሰራል። ያ ነገር በዚያ ሰው ላይ የተደረገ ዘጸአት መጽሐፍ ተገልጦ፣ ይህን የሚያደርጉት የሃይማኖት አባቶች ናቸው። በነገራችን ላይ የዘጸአት መጽሐፍ ተገልጦ የመጀመሪያው ቀን ዘጸአት ምዕራፍ 3 ከቁጥር 2 እስከ 3 ይነበባል። የመጀመሪያው ቀን አሁንም ንዳዱ ይቀጥላል። ሁለተኛ ቀን ይመጣና አሁንም ዘጸአት ምዕራፍ 3 ቁጥር 3 እና 4 ይነበባል። ቀጥሎ ደግሞ ምዕራፍ 3 ቁጥር 5 ይነበባልና በየቀኑ ልክ እንደ ዳዊት የዘጸአት መጽሐፍ ምዕራፍ 3 ክፍል እየተነገረ ያ ነገር ይደረጋል ማለት ነው። ይሄ ነበር የማዳን ስነ ስርዓታቸው። እና ጌታዬ እግር በእግር እየሄደ እኮ ነው ነገሩን ያጠፋባቸው። እንዲህ ይመስላችኋል? እነ ጴጥሮስ ቤት ሲገባ በምኩራብ አጋንንት ሲፈውስ እንዲሁ አይደለም። አዲሱን ልብስ እንዲለብሱ እያዘዛቸው ነው። አዲሱን መንገድ እንዲሄዱት። አሁን ስነ ስርዓት አይደለም የሚፈጸመው።
አሁን የሆነ እነሱ ያበጁት ነገር አይደለም። አሁን ተራው የእግዚአብሔር ነው። አሁን ጊዜው የእግዚአብሔር ነው እያላቸው አሁን ጊዜው መለኮት የሚሰራበት ነው። አሁን ታልሙድ የሚሰራበት ጊዜ አይደለም፣ የመለኮት ጊዜ ነው። አሁን ተመሳሳይ ነገር ተመሳሳይ ልምድ የሚገለገልበት ጊዜ አይደለም። አሁን ጊዜው የእግዚአብሔር ክንድ የሚገለጥበት ነው። ስለዚህ እነ ጴጥሮስ ቤት ገባ። ከዚህ በኋላ ከነዳዷ ተፈወሰቻች ሴት ይላል። ክፍሉን ማየት ካለብን እጇ ቀርቦም እጇን ይዞ አስነሳት፣ ንዳዱም ወዲያው ለቀቃትና አገለገለቻቸው። አረ ካልኩሌት አታርጉ ወገኖቼ፣ ምንም ካልኩሌሽን የለውም። 3 ቀን ላትፈወስ ትችላለች። በነገራችን ላይ 3ኛው ቀን ተፈውሰሻል ብሏት ነው የሚሄደው። ያንን ነገር የሚያደርገው ሰው ተፈውሰሻል በቃ ብሎ ነው የሚሄድ። ባትፈወስም ጌታ ይመጣና አይ ይሄ አይደለም መንገዱ አለ። ተነሽ፣ ኦቶሪቲ ነው፣ ስልጣን። ይሄንን እኮ ነው ስልጣንን አለ ሲጨርስ አገልግሎቱን ሰጠዋችሁ። ይሄን ስልጣን እኮ ነው የሰጠን። እናንተ ኢትዮጵያ እንድንገዛ ቢሰጠን እኮ ይሄኔ በዘለልን ነበር። ይሄ ኦቶሪቲ ነው እኛ ጋር ያለው። ይሄንን ኦቶሪቲ ነው ጴጥሮስ የተጠቀመው። እምንሰጥ ብርና ወርቅ ምንም የለንም፣ ግን ተነስ፣ አንድ ነገር ሰጣለሁ፣ በናዝሬቱ በኢየሱስ ክርስቶስም ተነስና ተመላለስ። ይሄ ስልጣን፣ ይሄንን ስልጣን ነው ጌታ የሰጠን። ስለዚህ አሁን ስልጣኑ በታልሙድ እጅ አይደለም፣ በፈሪሳውያኑ በሰዱቃውያኑ እጅ አይደለም። ስልጣን ሰጥቶኛል፣ እባብና ጊንጡን እርገጩ ብሎኛል። ስልጣን ሰጥቶናል። በቃ ስልጣንን ሰጠዋችሁ ብሎን ጌታ ኢየሱስ ክርስቶስ ሄዷል። ስለዚህ የጴጥሮስ አማት ከዚያ ስቃይ ንዳድ፣ እንደዚህ ራስ ምታት፣ ሄዴክ፣ ማይግሪን ከፍሎ ምናምን እንደምትሉት አይደለም። ከባድ ንዳድ ነው። 3 ቀን የሚሰነበት ንዳድ እንግዲህ አይዶን ምን እንደሆነ 3 ንዳድ፣ ከባድ ትኩሳት፣ መድኃኒት መፍትሄ የሌለው መጣና ብድግ። የተቸገራችሁበትን ጉዳይ ዛሬ ጌታ የመጥቶ እጃችሁን ይዞ ከዚያ ነገር ብድግ ያደርጋችሁ። በቃ ብድግ ያደርጋል፣ ይገዛለታል። ስልጣን የሱ ነው። ሃሌሉያ! ስልጣን የሱ ነው። ኢየሱስ ያድናል። ከዚህ በኋላ ይቺ ሴት ተነስታ አገለገለቻቸው። ለተደረገልን ነገር ልናደርግ የሚገባውን ፈጣን ምላሽ የጴጥሮስ አማት አሳይታናለች። እንዲህ ይዞ ተነሽ ብሎ ብድግ ካረጋት በኋላ አይገርምም? በቃ ንዳዴ እኮ ለቀቀ ምናምን ብላ አልተቀመጠችም። ተነሳች። በቃ ወዲያው እዛው ጉድጓዱ ጋር የምንገኝ ሰዎች ካለን ከባድ ነው። መጣ ጉድጓዱ ድረስ መጥቶ በቃ ወጣች። ሴትን ስራዋን ጥላ አረኑ ያረኩትን ሁሉ የነገረኝን እዩ ስትበር እና እቺ ሴትዮ በጣም ኢሞሽናል ከመሆኑ የተነሳ አላቆመችም ሁላ። የሆነ ሰዓት በቃ እኛ አይተነዋል፣ በቃ አሏት። እኛ ራሳችን አይተነዋል፣ በቃ ዝም በይ አሏት። ኢየሱስ ያድናል። የጴጥሮስ ማማት በቃ ተፈወስኩ አይገርምም ብላ አላቀለለችውም። ብድግ አለች ልታገለግለው። ተነሱ፣ በቃ ተነሱ እንጂ ከዚያ ከድቅድቁ ጨለማ የወጣ ነው። ከድቅድቁ ጨለማ ወደሚደንቅ ልዩ ብርሃን ጠራኸኝ ሙሽራዬ፣ ወደ ቅጥር ልዩ ዙፋን ተጠርተን እናገለግለዋለን። ከንዳድ ከዚህ ዓለም ንዳድ፣ ከዲያብሎስ ከዚህ ዓለም ገዢ ጭንቅ አድኖን እጁን ልኮ ስቦ አነሳት፣ አወጣት። አይ በቃ ብላ አልተቀመጠችም። ቀጠለች። ኢየሱስ ያድናል። ወዲያውም ለቀቃትና አገለገለቻቸው። በኢየሱስ ስም ወዲያው ይልቀቃችሁ፣ ነገራችሁን የያዘ እንዳታገለግሉት፣ እንዳትነሱ። የዚህ ዓለም ገዢ ነገራችሁን የያዘባችሁ ብትኖሩ በኢየሱስ ስም በቃ ተፈቱ፣ ልታገለግሉት ተለቀቁ። ከታሰራችሁበት ስፍራ አምላኬ ወደ ቤታችሁ በዚህ ምሽት ይግባ።
ከዛ ከተጨነቃችሁበት ነገር ካቃታችሁ መፍትሄ ከታጣለት ነገር በኢየሱስ ስም የአምላክ እጅ ነጥቆ ያውጣችሁ። በኢየሱስ ስም እንዳታገለግሉት ተነስታችሁ ጌታችሁን እንዳታገለግሉት እንቅፋት የሆነባችሁ ነገር በኢየሱስ ስም ይልቀቃችሁ። አሁን ይልቀቅ። ወዲያውኑ ለቀቃት፣ ተነስታም አገለገለቻቸው ተብሎ እንደተጻፈ በኢየሱስ ስም ስልጣን ይልቀቃችሁ። ይልቀቅ ዘመናችሁ፣ ይልቀቅ ሁኔታችሁ፣ እግራችሁ፣ መንገዳችሁን ይልቀቅ። ይልቀቅ። ይኸው ነው በቃ የተጠራችሁበት ዓላማ ይኸው ነው። እግዚአብሔርን ልታገለግሉት። ያችን አህያ ፍቱና አምጡልኝ አለ። ለማን ነው ካለች ለጌታዬ ታስፈልገዋለች በሉ አለ። እናስፈልገዋለን። በኢየሱስ ስም ተለቀቁ። በቃ ተለቀቁ። መለቀቅ ይሆንላችሁ፣ መለቀቅ ይሆንላችሁ፣ መለቀቅ ይሆንላችሁ። ተለቀቁ። ኢየሱስ ክርስቶስ ያድናል። ሃሌሉያ። ስለዚህ የጴጥሮስ እናት አማት ይቅርታ ከነዳዷ ተላቀቀችና አገለገለች። እቺ መሀል ላይ አንድ ያለች ነገር አለች። ምናልባት 2 ደቂቃ ወስጄ እቺ ነገር መናገር ፈልጋለሁ። ፀሐይም ገብቶ በመሸ ጊዜ የታመሙትንና አጋንንት ያደሩባቸውን ሁሉ ወደ እርሱ አመጡ። ከተማይቱም ሁላ በደጅ ተሰብስባ ነበር። በልዩ ልዩ ደዌ የታመሙትን ብዙዎችን ፈወሰ። ብዙዎችንም አጋንንት አወጣ። አጋንንትም ክርስቶስ መሆኑን አውቀው ነበርና ሊናገሩ አልፈቀደላቸውም። ማለዳም ተነስቶ ገና ሌሊት ሳለ ወጣ፣ ወደ ምድረ በዳም ሄዶ በዚያ ጸለየ። ስምዖንና ከእርሱ ጋር የነበሩትም ገስግሰው ተከተሉት። ባገኙትም ጊዜ ሁሉ ይፈልጓል አሉት። እርሱም በዚያ ደግሞ ልሰብክ ወደ ሌላ ስፍራ በቅርብ ወዳሉ መንደሮች እንሂድ፣ ስለዚህ ወጥቻለሁና አላቸው። በምኩራቦቻቸውም እየሰበከ አጋንንትንም እያወጣ ወደ ገሊላ ሁሉ መጣ ብሎ ስለ ኢየሱስ ክርስቶስ ይናገራል። ይህንን ብንጀምረው ምናልባት ሰዓት በጣም እንዳይሄድብኝ ፈራሁኝ። ዛሬ እነ ፀሐዬ ያሰቡትን ነገር እንትን ማለት አልፈለኩም። የጴጥሮስ አማት ጋር እንቁምና ጌታን እናገልግለው። ነገር ከንዳድ ወተን ከተያዝንበት ነገር ወተን እንዳናገለግለው ከተደረግንበት ነገር ወተን ከሐዘን ወተን ከኩርፊያ ወተን እስቲ በቃ ነገ ጌታን እናገልግለው። ይገባዋል አይገባውም? ይገባዋል። አለ ቤታችን መጥቶ አንስቶት መጥቶ እኔ መጥቶ ነው ያገኘኝ። እኔ እጅ አላገኘሁት። መጥቶ እናገለግለው ዘንድ ፈቶን ነገ ሄደን እናገለግለዋለን። ኢየሱስ ክርስቶስ ያድናል። ኢየሱስ ያድናል። ቅድም እየጸለይኩ ነበር። ጌታ መንፈስ ቅዱስ አንድ ነገር እያሳየኝ ነበር። እዚህ ውስጥ የእግዚአብሔር መላእክቶች የእግዚአብሔርን ቃል የተጠቀለለ የእግዚአብሔርን ቃል ሲያድሉ አይ ነበር። ሲሰጡ እና ጌታ ሆይ ምንድን ነው ለው ነበር። የእግዚአብሔርን ቃል የመናገር ጥማት፣ የእግዚአብሔርን ቃል የመሞላት ጥማት ያላችሁ ሰዎች ሕያው እግዚአብሔር ምስክሬ ነው። የተጠቀለለ ቃል ሲሰጣችሁ አይቻለሁ። የተጠቀለለ የእግዚአብሔር ቃል ሲያድል አይቻለሁ። የእግዚአብሔር ቃል እንደሚገባ የእግዚአብሔርን ቃል እንድትገልጡ የምትጸልዩ ሰዎች እናንተ ቁጥር አሳዩኝ። እርግጠኛ መሆን እፈልጋለሁ። ለእናንተ መጸለይ እፈልጋለሁ። በያላችሁበት ስፍራ የእግዚአብሔር መልአክ መጥቶ የተጠቀለለ ቃል ሲሰጥ አይቻለሁ። የእግዚአብሔርን ቃል እንደሚገባው ለመስበክ ውስጣችሁ የሚቃጠል ሰዎች፣ ሃሌሉያ፣ የሚቃጠል ሰዎች የተጠቀለለ ጥቅልል፣ በጣም ያማረ ጥቅልል እየመጣ ሲሰጣችሁ አይቻል። ተቀበሉ። የእግዚአብሔር ቃል ኃይል በእናንተ ላይ ከዚህ ቀን ጀምሮ ከዚህ ሰዓት ጀምሮ የእግዚአብሔር ቃል ዕውቀት፣ የአይን ብርሃን በእናንተ ላይ ይከፈታል። በእናንተ ላይ ቃሉ ተገልጦ ታዩታላችሁ። የቃሉ ብርታት በሰውነታችሁ ላይ ሲሰራ ታዩታላችሁ። የእግዚአብሔር ቃል ብርሃን እንዲህ ብላችሁ የጸለያችሁ ሰዎች ቃሉ እንዲበራላችሁ፣ የእግዚአብሔር ቃል እንዲበራላችሁ የጸለያችሁ ሰዎች እግዚአብሔር ዛሬ ባድራሻችሁ መጣ።
እግዚአብሔር የቃሉን ብርሃን ሊገልጥላችሁ ባድራሻችሁ መጣ። የጠየቃችሁት ሰዎች እንዴት ነው ቃልህን የማውቀው የምትሉ ሰዎች እንዴት ነው ቃልህን እንዴት ነው የምገልጠው ቃልህን እንዴት ነው የሚገባኝ የምትሉ ሰዎች የእግዚአብሔር ቃል ብርሃን የሚያስረዳ የአምላኬ መንፈስ ዛሬ በእናንተ ላይ ተገለጠ በኢየሱስ ስም። ቃሉን እንደ ወትሮ አይደለም። የቤሪያ ሰዎች ቃሉን ያነቡ ነበር ብቻ አይደለም ያስተውሉትም ነበር ይመረምሩትም ነበር። ቃሉ በሰውነታቸው ላይ እንደሰራ ይኸውላችሁ ጌታ ኢየሱስ ክርስቶስ በምኩራብ ገብቶ ቃሉን ሲሰብክ እንደ ባለስልጣን ይሰብክ እንደነበረ የእግዚአብሔርን ቃል በሙላት የምትሰብኩ ሰዎች እዚህ ውስጥ ትነሳላችሁ፣ ምስክርነት ትናገራላችሁ። ከዚያ ቀን ጀምሮ በእውነት የእግዚአብሔር ቃል እይታ ለኔ አይምሮ ተቀየረብኝ እስከምትሉ ድረስ ድሮ በማላይበት መንገድ እስክትሉ ድረስ የእግዚአብሔር መልአክ ጥቅልል ሲሰጣችሁ አይቻልም። የመጽሐፍ ቅዱስ ጥቅልል እንዲህ ሲያድል አይቻሉ በጣም ብዙ ሰው ላይ ይሄ ይሆናል፣ ይሄ ይሆናል፣ ይሄ ይሆናል። አሜን። ይሄ ይሆናል። አሜን ላላችሁ ሁሉ በኢየሱስ ስም ይሄ ብርሃን ከዚህ ቀን ጀምሮ ይብራላችሁ። እንደ ቀድሞ የእግዚአብሔርን ቃል አትግለጡ። በኢየሱስ ስም ስትገልጡ መንፈሳዊ አይኖቻችሁ ከዚህ ምሽት ጀምሮ ይከፈቱ። ቃሉን የሚያስረዳ የእግዚአብሔር መንፈስ በኃይል በስልጣን ያስረዳችሁ። ልባችሁ እስኪቃጠል ድረስ በእውነት ይህንን ነግራችኋለሁ። ልባችሁ እስኪቃጠል የቃል ዕውቀት በእናንተ ውስጥ ይፍሰስ። የቃል ዕውቀት በእናንተ ውስጥ ይፍሰስ። መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ ክብር ለስምህ ይሁን። ኃያላኖች ስላሉ ቃልን የሚተረትሩ ኃያላኖች ቃልን የሚበሉ ያለ እረፍት የሚበሉ ከዚህ ቀን ጀምሮ አንተ ይሄን ፕሮግራም ስታስጀምረን ቃል ገብተሃል። ሰምቻለሁ መንፈስ ቅዱስ ድንቅ እንደሚሆን ዛሬ እኔ በገባኸው ቃል ጠይቀሃለሁ። የአምላኬ መንፈስ ድንቅ ይሁን። ዛሬ የመንፈሳዊ ህይወት እይታቸው ይቀየር። ለእግዚአብሔር ቃል ያላቸው ብርሃን ከዚህ ቀን ጀምሮ ይቀየር። ምስክር ይዘው ይምጡ በኢየሱስም። ከዚያ ቀን ጀምሮ በእውነት ለእግዚአብሔር ቃል ያለኝ አመለካከት ተቀየረ፣ እዚህ ቤት ተቀየርኩ ብለው ምስክርነት ይዘው ይምጡ በኢየሱስም። ይምጡ በኢየሱስም፣ ይምጡ በኢየሱስም፣ ይምጡ በኢየሱስም። አምላክ ሆይ ስምህን ባርካለሁ። አመሰግንሃለሁ፣ 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 አመሰግንሃለሁ። ኩኪ እኔ እንደዚህ አይነበረ ሰውን እንደሚጠብቅ በር ላይ ተቀምጠሽ ቤትሽን ማላቀው ምን አይነት እንደሆነ ግን ተቀምጠሽ ውጪውን እያየሽ ጌታን ስትጠብቂ አይነበረ። ውጪ ሰውን እንደሚጠብቅ አንገትሽ እንደዚህ እየሰገገ ትጠብቂዋለሽ። ምን እንደምትጠብቂ አላቀም፣ ምን እንደምትጠብቂ አላቀም፣ ምን እንደምትጠብቂ አላቀም። ግን ውጪውን እያየሽ በምትጠብቂው ነገር ላይ የኮቴው ድምፅ ይሰማል ይሰማል። ሊጎበኛኝ ነው መሰለኝ ኢየሱስ ይሆናል ውድዬ ይሆናል ኢየሱስ ይሆናል ውድዬ ይሆናል ውድዬ ይሆናል። ራባጋዲና ለማንታ ላባጋዱና ለባሃዲ ጋዲና ለማንታ ይኸውልሽ እንደዚህ ያለው መጣና በሚጮህበት ጉዳይ ላይ በሚጠብቀው ጉዳይ ላይ መጣና አልዘገየውም፣ ጻፈው አለው። ጻፈው እመጣለሁ። ኢየሱስ ሃሌሉያ ውድዬ እባክና ተገለጥልኝ እንደገና እንደገና እንደገና። በእውነት እግዚአብሔር የጠበቅሽበትን ዘመን ሊክስሽ። ይኸውልሽ እንደዚህ ያየው
እንደዚህ ያየው በጣም የሚያምር ኔክለስ ተቀምጠሽ አሰግገሽ ያይሽ የሚያምር እጅ የሚያምር ኔክለስ አንገትሽ ላይ ሲያጠልቃየው የሚያምር ጌጥ እና የጠበቅሽበት አጠባበቅ ኖርማል አይደለም። እንደዚህ አይቶ መጥቷል ምናምን ብሎ እንደሚገባ አይደለም። እንደዚህ እያልሽ አስሬ እንደዚህ እያልሽ የጠበቅሽው ያንን ዘመን ይመጣል። ሲመጣ እንዲሁ አይመጣም። ስሚ የጠበቅሽበትን ዘመን ዝም ብለሽ ንዝነዛውን ሶርበል ብለሽ የጠበቅሽበትን ዘመን ምን እንደጠበቅሽው አላውቅም። ሰውን እንደሚጠብቅ ምልሽ ያለኝ ቃል ይሄ ስለሆነ ብቻ በቃ ይሄ ብቻ ስለሆነ አሰግገሽ የጠበቅሽበትን ያንን ጉዳይ ጌታዬ ይመጣበታል። ሲመጣ እንዲሁ አይመጣም። ከሆነ ጊፍት ጋር ከሆነ ድምቀት ጋር ይመጣል።